ጅልበግ ጅልበግ የበግ ጅል ነው አመድ እንስሳ እንኳን ደህና የሚያመላክት አለ። ቤቷን አቃ ትመጣለች እንስሳ። አንተ ለራስህ የራስህን ቤት ወቅ፣ መጀመሪያ ቤትህን ወቅ። ሰው ቤት አትግባ። ይቅራ ትርምስምስ ያለውን የራስህን መጽሐፍ አስተካክለህ እስቲ እሱን አስተምራቸው ለቤተሰቦች ማለት ነው። አትበሳጭ፣ አንብብ ነው ያልኩህ። ነብይህን እኮ አንብብ ነው ያለው። አንብብ ነው ያልኩህ። አንተ ንፍጥ ነህ አልኩህ። ምንም እንደዚህ ብለህ እኔ አታናድደኝም። ኧረ ተው እባክህ። የእኛን ቁርአን አይደለም የምንጠብቀው፣ ቁርአናችንን አላህ ነው ይወረድ። እሺ ውረድ፣ ይብቃ። እኛን ቁርአን አላህ በቃሉ ነው። ውረድ ፕሊዝ፣ ውረድ። በቃ ችግርህ መንግስት ይፈታል፣ ከኔ ጋር አይደለም። ሜቢ እስካሁን ድረስ አላህ ጺም የለውም አለው። እሱ ችግርህን ከነብይህና ከአላህ ጋር ጨርሱ፣ ከኔ ጋር አይደለም። እኔ ሐዲስህን ያነበብኩህ አደም የተፈጠረው በአላህ መልክ ነው የሚለውን ያፊዛል ወይም ደግሞ ይናገራል። አደም ደግሞ ስንት ኪዩቢት ነው? 60 ኪዩቢት ወይም ደግሞ 30 ክንድ 30 ሜትር ነው። ቴንክ ዩ። ስለዚህ ኢን ሂዝ ኢሜጅ ሲባል በአላህ መልክ፣ በአላህ ቁመና፣ መልኩን ብቻ ሳይሆን ቁመቱንም ጭምር በአላህ ቁመትና መልክ ነው የተፈጠረው። ስለዚህ አይምን በአላህ ነው የት አለ ነው ቁመትና መልክ የት አለ? እጅ አለው፣ ፊት አለው፣ አይን አለው። ያያል እናናታይም እንዴ ይታው እንደኛ አይደለም። ፕሊዝ አይደለም። እኛ አንድ ወጣች እናለን እሱ ልንጋዋል። እሺ ችግር የለውም፣ እንዳንተ አይሁን። ግን በአላህ መልክና አምሳል ተፈጥሯል። ይሄንን ደግሞ አንድ ጥያቄ ልጠይቅህ። ጓደኛዬ ጺም የለውም ፍሪዝ ጸጉር አለው ብልህ ጓደኛዬ ወንድ ነው ሴት ነው? ጓደኛዬ ጺም የለውም ፍሪዝ ጸጉር አለው ብዬ ብነግርህ ጓደኛዬ ወንድ ነው ሴት ነው? የለውም ባልከው ቦታም እኮ ወንድ ነው። እኔ ያልኩህን አዳምጥ። ጓደኛዬ ስለ ጓደኛዬ ልነግርህ ነው። ስለ ጓደኛዬ ስነግርህ እንደዚህ አልኩህ። የኔ ጓደኛ ጺም የለበትም፣ ጺም የለውም፣ ፍሪዝ ጸጉር አለው ብዬ ብል ወንድ ነው ሴት ነው? ወንድ ነው አልኩህ እኮ አለው አይደል አልኩህ። ቴንክ ዩ። ወንድ የሆነበት ምክንያት ጺም የለውም ስል የወንድነትን እንትን እንዲከት እያደረኩ ስለሆነ ነው አይደለ? አይደለም አለው ብለህ አለው የሚለውን ቃል ስትጠቀም ነው አላት ነው የሚባለው ለሴት። ስለዛ ነው ወንድ ነው። ቴንክ ዩ። አሁን ክፈትለት ክርስቲያን። አላህ ጺም የለውም ፍሪዝ ጸጉር ግን አለው የሚለው አንተ ባልከው መሰረት አላህ ወንድ ነው አይደለም? ወንድ ነው የሚለውን ማስረጃ አስታኝ። አንብብ፣ አረብኛውን አንብብ። አይ ፀሐይ ትወጣለች ትጠልቃለች የሚባለው ሴት ሆነ አይደለም? አንብብ ነው። አንብብ። ጾታዋ ወንድ ወይም ሴት ሆነ አይደለም? ትጠልቃለች ይባላል። ስለ ፀሐይ አይደለም ወሬው፣ ስለ ጺም ነው ወሬው። ስለ ጺም ነው፣ ስለ ጺም ነው። ጺሙን ማለት አልቀበልም። አላህ ጾታ ወንድ ነው ሴት ነው አልከው አይደል? ቆይ ጺም ሊያበቅል የሚችለው ማን እንደሆነ ይታወቃል። ባይ ዲፎልት ተርጉሞ እንግሊዘኛ ያርገው ክርስቲያን። ኦራይት አሁን አንብበው። እሺ ሽፋ ጺም ሊያበቅል የሚችል ሴት እንዳልሆነ ይታወቃል። ጺም የሌለው ሲባል የወንድ ነው። ጺም ያላወጣ ግን ፍሪዝ ጸጉራም ከተባለ ወንድነትን የሚጠቁም ነው። አላህ ጺም አላበቀለም፣ ፍሪዝ ጸጉር ግን አለው። አንብባውን ጺም የሌለው ወንድም እንዳለ ታውቃለህ? በዛ መንገድ ጺም የሌለው ወንድም አለ። ምን ጺም የሌለው ወንድ አለ እኮ። ጺም የለውም ተብሎ የሚነገርለት ለወንድ ነው። ሴትማ ኦልሬዲ ጺም እንደማታበቅል ይታወቃል። ወንድ ነው የሚለውን እኮ ነው ቃል በቃል ወንድ ነው የሚለውን አምጣኝ። ጺም መኖሩን አለመኖሩ ወንድ አያደርግም። እሱ ተረጋጋ። ወንድ ስም ስለተጠራ
ወይት አም ጎይንግ ቱ ሾው ዩ። ተረጋጋ። እኔ በሚያውቀው ቋንቋ ተናገር። አማርኛ ነው የሚያውቀው፣ እንግሊዝኛ አላውቅም። እኔም አላውቅም። እባክህ ለማመድ ነው። ታይ ክርስቲያን ዘወል አድርገው፣ አዲሱን ዘወል አድርገው። ኢብኑ ተሚያ መጽሐፍ በያን አልተልቢስ ጀሚያ ቮሊም 7 ፔጅ 290 ላይ ይገኛል። ወይንም ደግሞ ይህንኛው እስላማዊ ቪዲዮት ላይ ለምታወጡ 7ኛው ሙጀለድ 288ኛው ፔጅ ላይ ታገኙታላችሁ። እንደዚህ ይላል። ዝቅ አድርገው አዲሱን ክርስቲያን ወይንም አንብበው። ደሚሴንጀር ኦፍ እሺ፣ ቀጥል። አንብብ። ለኔ ብዙ ታያ ሜሴንጀር ኦፍ ጋድ the messenger of God ወይም ደግሞ the messenger of Allah may God bless and grant him peace said I saw my Lord in the form of beardless young man with curly hair in a green meadow የአላህ መልእክተኛ እንደዚህ አለ ጌታዬን ጺም አልባ ወንድ ወጣት ልጅ ሆኖ ጸጉሩ ፍሪዝ ሆኖ በአረንጓዴ ቦታ አየሁት። ምን አለ? ጺም የሌለው ወጣት ወንድ ጸጉሩ ደግሞ የፈረዘ ጎረምሳ ማለት ነው። ጎረምሳ ሆኖ አየሁት። ሽፋ ያንተ ነው መድረኩ። ፈንጭበት። አሁን ቀጥል ቀጥል። ለአንተ ለቅቅ ያለው እኔ ጨርሻለሁ። ሐዲሱ ምን ይላል? ሐዲሱ ምን አለ? አነበበልህ እኮ ሰምተዋል። ስታክ አድርገህ ቀረህብን እንጂ አይዞህ በርታ፣ ቀጥል። ሐዲሱን ምን አሉት? አዲሱ ላሳየህ። ሐዲሱ ምን እንደሆነ ላሳየህ፣ ምን አይነት ሐዲስ እንደሆነ። በስመ አብ። ዝቅ አድርግልኝ ክርስቲያን። በጣም ብዥታ አለው ዛሬ። ካሜራህም ጥሩ አይደለም ክርስቲያን። እንትኑ መሰለኝ ወይን አይ ዶንት ኖ ከምን ኬዝ እንደሆነ። ሐዲሱ ምን እንደሆነ ቆይ ኖ እዛው ተመለስ። ሐዲሱን ዝቅ በል። ያ ኦኬ። ክላሲፊኬሽን ኖ ዝቅ አድርገው። አረ ክርስቲያን ተው። ሰመሪ ኦፍ ዘ ሐዲስ ስኮላርስ ሩሊንግ አውተንቲክ ዊዝ ቼን ኦፍ ትራንስሚሽን ትሬሴብል ባክ ቱ ዘ ፕሮፌት። ቀጥታ ማን ጋር የሚሄድ ነው? ነብዩ ጋር። ሳሂህ ነው። ማን ነው ዘገባው? ሳሂህ ነው አሉ ወይስ ዘጋቢው ማን ነው? አየህ፣ ኢብን አባስ ዘጋቢው። እገሌ አላልኩም? ኢብን አባስ አልተሰማም? እሺ፣ ምን አለ? ኢብኑ አባስ የነብዩ አጎት ልጅ፣ ቁርአንም በብቸኛነት በበቂ ሁኔታ ያብራራል የተባለው ምን አለ? ሐዲሱን ቀይታውን ባዲሱ ክፈት። ሐዲሱ አለ። ያው ተከፍቶላል። አንብብ። ሐዲስ ቁጥሩን ዋናው ሐዲሱ ላይ ክፈት። ያው ተከፍቶላል። 290 ፔጅ። አይተኛው ያው ከአስር በላይ ሐዲሶች አሉ እኮ በየተኛው? ሰሂህ ቡኻሪ፣ ሰሂህ ሙስሊም፣ ጀሚዕ ትርሚዚ፣ በያን አልተልቢስ ኪታብ ነው። ኪታብ እኔ ሐዲስን ነው አልኩት። ኪታብን አይደለም እኮ አልኩት። ኪታብ ነው። ሼክ አልኢስላም ማን ነው ታውቀዋለህ? አላውቅም። አየህ፣ የእስላሞች ሼክ የሚባለውን እንኳን አታውቅም። የሁሉም አሉ የምትላቸው ሙፈሲሮችህ መምህር ሊቀበል ይችላል። እሺ፣ አቂዳህ ምንድን ነው? አቂዳህ ምንድን ነው? ኦኬ፣ አቂዳህን ካድካት እዚሁ። ምክንያቱም ስለማዋጣ ማለት ነው። ኦኬ፣ ሀባሽ ነህ? ዋብያ ነህ? ሀባሽ ነህ? ኦኬ፣ ሀባሽ ነህ? ዋብያ? ኦኬ፣ እንደዛ ከሆነ አዳምጣ። እንደዛ ካልሆንክ ይኸውልህ ግዴታ ትቀበላታለህ። ምክንያቱም የእስልምናው ሼኮች የነ ኢብን ከሲርም ሆነ
የሌሎቹም አሉ የምትላቸው ሙፈሲሮች አሁን የምጠራቸው መምህራቸው ነው። ሀዲሱ ደግሞ ምንድነው? እሱ ግሬዱ ሳሂህ ነው። የተረከው ማን ነው? ኢብን አባስ ነው። አልቀበልም ማለት አትችልም። ግሬዱ ሳሂህ ነው። ቢዳው ምናምን ያስተማረው በኋላ ሰው በራሱ ህይወት ሄደ ነው። አለይኩም ወንድማችን ሽፋ እኔሱና አደራ ብለዋል። ናስነ ሽፋ አትጩ እኔሱና አደራ ብለዋል። ሽፋ አትጩ በኢብኑ ተይሚያ ሱና አይደለም ተከተሉ። መሐመድ ሰለላሁ ዐለይሂ ወሰለም ሽፋ አትጩ ኢብኑ ተይሚያ አይደለም ሐዲሱን እንትን ያለው። ሐዲሱ ያስተላለፈው ማን ነው? እሱ ኢብን አባስ እነ ቀታዳ ናቸው። እነኚህ ደግሞ ሰሃባዎችህ ናቸው። ኢብን አባስም ወዳጄ ተረጋጋ። ሐዲሱ የሚታየው ብዙ ሰው የጻፈ ኪታብ አለ። አንብብ። ይኸው ብዙ ሰዎች የጻፉት ኪታቦች አሉ። አንብብ። ስለዛ በየትኛው ላይ ሐዲሱ የተኛ ነው? የጤነኛ አይደለም እንደ ሰውየው። አንብብ። ቀታዳ ማን ነው? አታውቅም። ኢክሪማ ማን ነው? አታውቅም። ኢብን አባስ ማን ነው? አታውቅም። ኦኬ። ምንም ካላወቅ ካዳ ምኑን ነው ማስተምርህ? ለምን ከፍ አላደርገህ? ከፍ ላድርገህና ልታስተምራለህ። የእናንተ ስታይል ነች። የሆነ ሰዓት ላይ ከአቅማችሁ በላይ ሲሆን እኔ የገባው ጥያቄ ለመጠየቅ ነው ምናምን መፈራገጥ የተለመደች ነች። አሁን መለስኩልህ እኮ የለም ይሄን አልቀበል መለስኩልህ እኮ እሱ አውጣ። እሺ መረጃ አንተ ይሄንን ዲባንክ የሚያደርግ ይሄንን አስተምሮ ውድቅ ያደረገ አንድ አምጣልኝ። ላይሰ ከሚስሊሂ ሸይኡን ሊስልክ እሱን ያው ለሱማ መልሶ ቁርአንህም ዲባንክ ያደርገዋል። ምክንያቱም ቁርአንህም መልሶ ፕሊስ ተረጋጋ። መልሶ ቁርአንህም ውድቅ ያደርገዋል። እሱን እንዴት ነው ውድቅ የሚያደርገው? አላህ ሁለት እጆች እንዳሉት ባት እንዳለው። ቆይ ፕሊስ አዳምጥ። ቆይ አዳምጥ። ቁርአንህ መልሶ እዛው እንደዛ ካልከው እኔ እስማማለሁ። ምክንያቱም ቁርአን ውስጥ አላህ ፊት እንዳለው፣ አላህ ሁለት እግሮች አይምን ባት እንዳለው፣ እኔም ባት አለኝ፣ አላህም ባት አለው። አላህ ሁለት እጆች አሉት፣ እኔም ሁለት እጅ አለኝ። ስለዚህ አላህ በተመሳሳይ አካላቶች እንዳሉ ቁርአን ውስጥ ስለተቀመጠ አላህ ማንንም አይመስልም። እዚህኛው ሐዲስ ላይ ግን ያለው ምንድን ነው? አላህ ከሌን ይመስላል አይደለም። ደግመህ እንዳትጠቅስ ቁርአኑን ክፍል ያለው ምንድን ነው? ፂም የለውም ፍሪዛም ነው ብሎ ነው የተናገረው። ቅድም ቁርአኑ ላይ እንዳልኩ ባት አለው፣ እኔም ባት አለኝ እኮ ወንድማችን። ሜይ ቢ ጆሮውን እየተጠቀምክበት አይደለም። አንዴ ላውራ። ኦኬ ትቀጥላለህ። ቆይ እሺ፣ አንተ የምታወራው አስተውለህ አዳምጥ። ቁርአን ውስጥ ማንንም አላህ አይመስልም ቢልም መልሶ ደግሞ ቁርአን ውስጥ እጅ እንዳለው ባት እንዳለው ተቀምጦልሃል፣ ፊት እንዳለው ተቀምጦልሃል። ኦኬ ባት አለው፣ እኔም ባት አለኝ። እጅ አለው፣ እጅ አለኝ። ሁለት እጅ አለው፣ እኔም ሁለት እጅ አለኝ። ሰው ማንንም አይመስልም ብለህ እንደዚህ ኮንክሉድ የምታደርግ ከሆነ ቁርአን ውስጥ ያሉ ባት፣ እጅ፣ እግር የሚባሉትን ቆርጠህ ታወጣለህ፣ ፊት የሚሉትን ይቀጫል እያልክ ትጥላለህ ማለት ነው። ሐዲስ ላይ ፂምና ፀጉር ሲመጣብህ የሚያስደነግጥህ ከሆነ ማለት ነው አካላት ክፍሎቹንም እየቆረጣችሁ ታወጣላችሁ። ከዛ ዘሆል ሐዲስህን ቀደህ እንድጥል አድርጋለሁ ማለት ነው። አሁን ክርስቲያን ተመለስ። ትልቁ ላይ ሆነና ስታወሩ ካሁን በኋላ ምን ይሆናል? ቆይ በቃ አንተ ጨረስክ እኮ መረጃ ታመጣለህ ካሁን በኋላ ከኔ ጋር ስታወራ ማለት ነው። እነኝህን አዲሳት የፈሰሩ ወይንም ደግሞ ያብራሩ ማለት ነው። ተረት ተረት ስለማንቀጥል ቀጥል። ከታች ያለውሽ
ጥያቄህ ምንድን ነው? ነብይ ይህ 73 ቦታ ትከፈላለህ ባለበት ወቅት ላይ አንተ ለምን አላህ አደምን ሲፈጥረው በራሱ ኢሜጅ በራሱ አምሳል ስለፈጠረው ማለት ነው። በራሱ አምሳል። ስለዚህ ያለ ጾታ ምንድነው? ተለይቶ ሲሞት አየለው የሚያክል ይሁን ችግር የለው። የአካሉ ቦዲ ነው ደግሞ ጺም አልባ ነው። አላህ ወንድ ነው ላይ ተገኘ። መጀመሪያ ጺም አልባውን አላህ መጀመሪያ ነገር አላህ ጺም የለውም ብሎ እዚህ ጋር ይሄ ሐዲስ ይናገራል። ጺም የሌለው አካል የለውም ተብሎ ሲናገር ለሴት ነው።
ይፈላፋል ምንድን ነው? ይፋ ምንም የሚያውቀው ነገር የለም። አዱን ቀጥል። አዱ ከስር አለ። አይ ቲንክ ቋንቋው ግልጽ ይመስለኛል። ያንግ ማን ማለት ለሴት ልጅ የሚሰጥ አይደለም። ያንግ ማን ለሴት ልጅ የሚሰጥ ነው እስካላለን ድረስ ወንድ ሚል ኬታ መጣ ሂደናል። እስቲል አሁንም ማለት ነው እያነበብንለት ማን የሚሰጠው ለማን ነው እሱ የሚለውን ኤሌመንት ገና ኬጂ ላይ ምናምን ይህንን ካልተማረ እንግዲህ አስቸጋሪ ነው ማለት ብዙ አስቸጋሪ ነገሮች አሉ ማለት ነው። ክርስቲያን ቀጥል። አዱ ይሰማል? አዱ ብሮከር ይሰማል? አዱ አንድ፣ አዱ ሁለት፣ አዱ ሶስት። ወደ ኢንተሮቶስ ሰያ እንኳን ደህና መጣ። ሰያ ለምን አወረድከው? ውጡ። ሲጀመር ሙስሊሞች እዚህ መሀል አሁን ይህን ትሰማላችሁ? እንደ ከእውቀት ነጻ እኮ ነው ይሄ። ከወንጀለኛ ጋር ደግሞ ውይይት አታርጉ። ውጡ። እንደ ሁልጊዜ በቃ አትማሩም እንዴ? ቢያንስ እውቀት ካለው ጋር ሰጓት። አንተ ራስህ እኮ እኔ ጋር ቁጭ ብለህ እየተማርክ እኮ ነው። እድል እስከምሰጥ እየጠበክ እኮ ነው። አላህ ጾታ ወንድ ነው ይለናል ነብይ። ጺም አላወጣም ይለናል ነብይ። ለምንድን ነው? ፍሪዛም ነው ይለናል። ፍሪዝ ይፈቀዳል ፍሪዝ ማድረግ። ጺም ደግሞ መቆረጥ ይፈቀዳል። የነብይን ሱና ለምንድን ነው አላህ ያላከበረው? ወጣ ሜቢ ኮመንቱን ክፈቱት እስኪ። በጣም እያስቸገረኝ ነው። አካውንቴ በጣም እንትን እያለብኝ ነው። ገስት መክፈት መቆጣጠርም አልችልም። ሪፖርት መሰለኝ። ኦኬ ይሰማለሁ። ያቆን ካሉ ቀጥሉ። ኦኬ አንድ ጊዜ ልቀጥልና እንትን ትላላችሁ። ኦኬ ስለዚህ ሀዲስ በተመለከተውና ኢብን አባስ ወዝ አስክድ ማ ኢብን አባስ ሙሐመድ ጥበብን ቁርአንን እንዲያብራራ የጸለየለት አካል ማነው? ኢብን አባስ ተጠየቀ። ዲድ ሙሐመድ ሲ ሂስ ሎርድ ሙሐመድ ጌታውን አይቷል ወይ ተብሎ ተጠየቀ። ሂ ሴድ የስ አዎ አይቶታል። ሃው ዲድ ሂ ሲስ እንዴት ነው ያየው? ሂ ሴድ ኢን ዘ ፎርም ኦፍ ያንግ ማን ፒርል ቢሃይንድ ሂም አስ ኢፍ ሂ ፊትስ ዌር ኤ ግሪናሪ ምን ለብሶ ወጣት ሰው ሆኖ ቬል ለብሶ ቀሚስ ለብሶ በግሪናሪ ቦታ ላይ ወይም በአረንጓዴ ቦታ ላይ አይቶታል። ሶ አይ ሴድ ቱ ኢብን አባስ እኔም ለኢብን አባስ እንደዚህ ያልኩት ኢዝ ኢት ኖት ኢን ሂ ሴይንግ ኖ ቪዥን ካን ፐርሲቭ ሂም በት ሂ ፐርሲቭ ኦል ቪዥን እንደዚህ ተብሎ አልተነገረም እንዴ አለው። ምን የሚል እዚህ ቁርአን ላይ ያለውን አንቀጽ ጠቀሰና አይኖች አያዩትም እርሱ አይኖችን ያያል ተብሎ አልተጠቀሰም ወይ? እንዴት ሙሐመድ አላህን ሊያየው ቻለ ተብሎ ተጠየቀ። ከዛ በኋላ ምን ብሎ መለሰ ሙሐመድ? ዛት ሂሴድ ሜይ ዩ ሃቭ ኖ ማዘር አንተ እናት አትኑርህ ብሎ ረገመው። ጭራሽ እንደዛ ያለውን ሰውዬ ማ ኢብን አባስ ለምን? ዲስ ኢዝ ሂስ ላይት ይሄ የተነገረው ለብርሃኑ ነው፣ በብርሃኑ ሲገለጥ ነው። ዊች ኢዝ ኢን ላይት ዌን ሂ ማኒፌስት ሂስ ላይት ነቲንግ ካን ፐርሲቭ ስለ ብርሃኑ ሲገልጥ እንጂ ስለ ቁመና ወይም ደግሞ ስለ ወንድነቱ አይደለም። ስለዚህ ሙሐመድ አላህን አይቶታል። እንዴት ሆኖ? በአረንጓዴ ቦታ ላይ ወጣት ሰው ሆኖ ቀሚስ ለብሶ። ማየት ብቻ ሳይሆን ባይዞ ኢቨን መጥቶ እኮ አሻሽቶታል። እሱንም ማውጣለን ፊል እስኪያደርገው ድረስ እስኪነካው ድረስ እንትን ብሎታል። ምንድን ነው? ተው እንጂ እናንተ ሰዎች ተው። የአካል ምናምን አይታይም አይነካም ምናምን ነገር ትላላችሁ እንዴ? በመገለጥ ነው እንዳትሉ። በመገለጥ ከሆነ የእኛን ለምን ትክዳላችሁ? ለምን ትቃወማላችሁ? በባህሪው ነው ካላችሁ ደግሞ ቴንኪው። አላህ በባህሪው ወንድ ነበር፣ ፂም አልባ ፍሪዛም ነበር።
በመለኮታዊ አስቀድሞም ዓለምን ከመፍጠሩ በፊት ፂም አልባ ፍሪዛም ስፔስ እና ፕሌስ ኦኮፓይ ሊያደርግ የሚችል ግዑዝ አካል ያለው ነው ማለት ነው። አላህ የሚባለው አካል አካል እንትን ስፔስ እንደሚይዝ ከዚህ በፊት ፕሌስ ወይም ስፔስ እንደሚፈልግ ጀሃነምን በሚሞላበት ወቅት ላይ ያሳይተናል። እግሩን ባወራንበት ላይ እዛ ላይ ቦታ እንደሚፈልግ አሳይተንበታል ማለት ነው። አላህ የሚባለው አካል በራሱ ምንድነው? እሱ ጾታ ያለው ነው። ጾታ ያለው አስቀድሞ የተገለጠበት ነው እንዳትሉ። ምክንያቱም አስቀድሞም በእንደዚህ ስለሆነ የተገለጠበት ነው ካላችሁ ደግሞ የእኛ መገለጥ ለምን ክርስቶስ በሥጋ የተገለጠው ለምን ትክዳላችሁ? ለምን ትቃወማላችሁ? ነው ወይንስ እናንተ ስትፈልጉ አላህ ወንድ እየሆነ እንዲገለጥ ብቻ ነው የፈለጋችሁት? ኑ ግቡ እስቲ ወንድ ልጅ ማምለክ ይቁም አዳሜ ስትይና መፈክር ስታሰም የነበርሽ ሁሉ ኑ ግቡ 2017 ወንድ ልጅ አይመለክም ስትይ የነበርሽ ነይ ግቢ ኑ ምላሽ ስጡ። እኛም እንላለን በባህሪው መለኮት ወንድ ነው ብሎ የሚል ካለ እሱ ስተተኛ ነው። በባህሪው ዓለም ሳይፈጠር ወንድ ልጅ ዓለምን የፈጠረ ወንድ ልጅ ነው ብላችሁ የምታምኑ ካላችሁ አስቀድሞ አኗኗሩ ወንድ ልጅ ነው የኛ መለኮት ብላችሁ የምታምኑ ካላችሁ እናንተ ስተተኛ ናችሁ። ከዚህ ስተት አስተምሮ ውጡ። ኑ ግቡ። ፍሪዙን ያንጀረገገ ፂም ያላወጣ አካል ነው ዓለምን የፈጠረው ምትሉ ኑ ግቡ። መገለጥ አይደለም፣ ይሄ ባህሪው ነው፣ ሲፋቱ ነው። ኦኬ ክርስቲያን ቀጥል። ሚዩት ነው። ኦኬ ሚሽካት አልማሳቢ 748 ላይ ነው ያለው ሐዲስ እና ይላል ወይኔ ቤት መቆጣጠር ለምሳሌ ኧረ ተው ቃል ሙስሊሞች አስገባ ሰዎች አስገባ። ኦኬ ቀጥል። ኦኬ during my prayer I dozed and was overcome and there and I saw my Lord in the most beautiful form። በሰላቴ ሰዓት አላህን በጣም በቆንጆ መልክ በቆንጆ ቁመና አየሁት አለ። he addressed me by name ከዛ በኋላ በስሜ ጠራኝ። and when I replied at your service my Lord ጌታዬ ሆይ ምን ልታዘዝ አልኩት። he asked እሱም እንደዚህ ብሎ ጠየቀኝ። አላህ ማለት ነው። what do the angel near my presence dispute about ምንድነው አጠገቤ ያሉት መላእክቶች ስለምንድነው የሚያወሩት ብሎ ጠየቀኝ። I replied I don't know ወይም ደግሞ ሙሐመድ አላውቅም ብሎ መለሰለት። he asked me in 3 times ሶስት ጊዜ ደጋግሞ ጠየቀኝ። then I saw him put the palm of his hand between my shoulder blades so that I experienced the coolness of his finger between my nipples so that everything became clear to me። ምን አለ ሙሐመድ? አላህ የእጁን መዳፍ ማለት ነው በትከሻዬ መሃል ሲያደርገው ተሰማኝ። የቅዝቃዜውም የእጁ ቅዝቃዜ እስከ ደረቴ ድረስ ተሰማኝ። ኒፕልስ ማለት ነው ደረት አካባቢ ያለው so everything became clear to me and I attained knowledge። ከዛ በኋላ ሁሉ ነገር ተገለጠልኝና አወቅሁ። አላህ ሙሐመድ ትከሻውን ደረቱን ነክቶት እጁ ቀዝቃዛ ነው። አላህ የአላህ ጣት ቀዝቃዛ ነው። ዘኩልነስ ኦፍ ሂዝ ፊንገር ቀዝቃዛ ነው ብለህ ነው እንትን አለቅጥ ሞቆት መሰለኝ ሲያሻሸው ጀስ አሁን በጣም ሞቆህ በጣም በሙቀት ሰዓት ሻይ ብትጠጣ ምን ይፈጠራል? ኤክስተርናል ሙቀቱ አለ። ከዛ ከውስጣዊ ሙቀት እንትን ሲል ከዛ በኋላ እንደማላ ቢልህና ትቀዘቅዛለህ። የኢንተርናሉ ሙቀት እንትን ሲል መልሶ ያቀዘቅዛል። እንደዛ እንዳይሆን ዴዘርት ቦታ ስላሉ እነኛ እና አላህ እጅ ቀዝቃዛ ነው እያልከኝ ነው? ሲያሻሻው አቀዘቀዘው ቀዘቀዘኝ እስከ ጡቴ ድረስ ተሰማኝ ነው የሚለው፣ እስከ ደረቱ ድረስ ማለት ነው። ጉሮሮዬን ሁሉ ተሰማኝ የሚልበት አለ። ቃል አለ ቃል
ቃል የለም። ኦኬ እሺ ሎክ ጾታ የለውም የሚባለው አካል ይሄን ይመስላል ማለት ነው። ጾታ የለውም የሚባለው አካል ወንድ አታምልኩ እያለ የሚፎክሩት አካል አላህ እንዲህ ነው። አይ መገለጥ ነው ካሉ ታዲያ ፈጣሪ በፈለገው ቢገለጥ በሰው አምሳል ቢገለጥ ወይንም ደግሞ የሰው ስጋና ባህሪ ተዋህዶ ቢገለጥ ምንድነው ችግሩ? ሙስሊሞችዬ ውዶቼ የምንወዳችሁ እንዲህ ቢገለጥ ምንድነው ችግሩ? ለምንድነው ክርስቶስን አልቀበልም ያላችሁት? ሱብሃንአላህ እንዴት ወንድ ልጅ የምትለው አካል ኡስታዙ አላህ ሰማይና ምድርን ወንድና ሴትንም የፈጠረው ራሱ ወንድ ሆኖ ነው። ሴትን የሚጠላው ባይዞ አብዝቶ ራሱ ወንድ ስለሆነ እኮ ነው። አላህ ሚስት የለኝም ደጋግሞ የሚለው ወንድ ስለሆነ ነው። ብፈልግ ከዚህ አግብቼ ወልድ ነበር የሚለው አላህ ወንድ ስለሆነ ነው፣ ከሴቶቹ ማለት ነው። አይደለም መለኮት የነሱ መለኮትን አረዳድ መንፈስ ነው ብለው እንደማይረዱ እናውቃለን። መንፈስ ካልሆነ ደግሞ ፊዚካል ቦዲ አለው። ያ ፊዚካል ቦዲ ያለው የሚነካ የሚዳሰስ የሚጨበጥ እንደዛ ከሆነ አለው ማለት ነው። ምን አልከኝ? ሄሎ አይሰማም? ይሰማል? ይሰማል ማልበል አትታየኝም። እኔ ጋር ጨለማ ነገር ይላል ፕሮፋይል ላይ ያለ እንትኑ ስሙ። እኔ ጋር ሙሉ ለሙሉ አልገባም። ክርስቲያን አውራውሽ ሞሃ ነው። ቀጥላ ክርስቲያን ኦኬ ይሰማል። ምንድን ነው ያንተ ጥያቄ? አላህ ጾታው ምንድን ነው? አቤት አላህ ጾታው ምንድን ነው? ከየት አመጣኸው? እንደሱ ጥያቄውን ከየት እንዳመጣሁት እነግርሃለሁ። መጀመሪያ ጾታው ምን እንደሆነ አይገለጽም። ጾታ የለውም። አላህ ጾታ የለውም። ለምንድን ነው ሙሐመድ ጌታዬን ወይም ደግሞ ማስረጃ አላህ ጾታ የለውም የሚል ማስረጃ የለውም የሚል አለው የሚል ካለ ማምጣት ነው። የለውም ነው እያልኩ ያለው። የለውም የሚልም ማስረጃ አንተ ያልተገለጠልህን የለውም እንድትል ማን የፈቀደልህ? ቁርአኑ ይፈቅድልሃል? ቁርአን ነው። ኦኬ ቁርአን ላይ እሺ አላህ ጾታ የለውም የሚል አሳየኝ። ጾታ የለውም የሚል ቁርአን ላይ አሳየኝ። የለውም ማለት አለበት እንዴ? ስማኝ ወንድም፣ አለው ካላለ የለውም የሚል መኖር አለበት እንዴ? ያ ምክንያቱም ቁርአን ብዙ ቦታ ላይ ለምን መሰለህ እኔ ያልፈቀድኩትን እኔ እርም ያላደረግኩትን እርም አታድርጉ ሲል እሱ ያልከለከለህን እሱ የለውም ብሎ ያልከለከለውን አንተ እርም ማድረግ እንደማትችል ቁርአን እጅግ ብዙ ቦታ ላይ ደጋግሞ ይናገራል። ለምሳሌ ሱራ 87ን መመልከት ትችላለህ። እንደውም የማውገዝ ምዕራፍ ላይ ቁጥር 1 ላይ መመልከት ትችላለህ። ኢቭን ነቢዩን ራሱ ያወግዘዋል። እርምን ያላደረግኩትን አንተ ማን ስለሆንክ ነው ራስህ ላይ እርም የምታደርገው ይላል። እሱ እርም ሳያደርግ ይሄ ነገር ለእኔ ተገቢ አይደለም የለኝም ብሎ እርም ያላደረገውን ቆይ አንተ ማን ስለሆንክ ነው የለውም ብለህ አላህ ጾታ የለውም ያልከው እሱ የለኝም ብሎ ራሱ ላይ እርም ሳያደርግ አንተ እርም ያላለውን አድምጠኝ እስኪ ያሳየኝ። መጀመሪያ ላይ ጾታ አለኝ ያለበትን ቦታ አሳየኝ። አሁን እኔ ልልህ የፈለኩት ልብ ወለድ ነው ራሱ የመሰለኝ። አንተ ነህ እኮ ልብ ወለድ የምታወራው። ለምን ይሄኛው አንተ የምትተረጉመው እንግሊዘኛ ማን እንደጻፈው አንተ ነህ ልብ ወለድ የምታወራው እንጂ ከየት አንተ ነው የምትለፈልፈው? ይኸውልህ ልብ ወለድ እኮ የምታወራው አንተ ነህ። ይሄንኛው እንግሊዘኛው የምታወራው የአይሁድ ጽሑፍ ነው ሲጀመር ማለት ነው እንጂ የቁርአን ቃል አይደለም። የቁርአን ቃል ነው ብለህ የምታወራው አንደኛ አሁን ይሄ ያሳነስኩ እስቲ ከቁርአን አንቀጽ ደግሞ አላህ እኔ ጾታ አለኝ ያለበትን ቦታ አሳየኝ እስኪ ወንድሜ። አለ አንተ ቁርአን ላይ አለ። አንተ ቁርአን እኮ ለመተፍሰር እኮ መማር አለብህ። ቁርአን ማወቅ ያጠይቃል አይደል? ሳትማር ሳታውቀው እኮ አሁን አንተ ይሄንን ጽሑፍ ይሄን እንግሊዘኛ እንዴ ሰው አድርገህ አሁን ስታወራ ለአንድ እንኳን ተራ ሰው እኮ እንደዚህ አይባልም። በአንተ ደረጃ እንደዛ ይባላል?
አይደለም አንተ ለፈጣሪ አሁን እንደዚህ ብሎ ይላል ብለህ ታስባለህ? ቀዝቃዛ ሙቅ ምናምን ይህ አሁን ማሾፍ ነው፣ ለእኛ አይመጥንም። በዛ ደረጃ እኮ ለመነጋገር ስለማይመጥን ነው። አሁን አንተ ጋር ስለ ቁርአን ለማውራት አይመጥንም፣ አይመጥንም። ይሄ የምታወራው ነገር ተራ ነገር ነው። እዚህ ጋር መጀመሪያ ነገር ያመጣኸውን የአይሁድ እንግሊዘኛ አንተ ተረጎምከው፣ ማን የጻፈው? እኛ ቁርአን አለን፣ አንተ የምታወራው ቋንቋ ግን ሌላ ነው የምታወራው። ስለዚህ የምታወራው ስለማይመጥን ለቤቱም ለአንተም ለማንም ስለማይመጥን በዚህ ደረጃ አንተ ጋር ማውራት አስፈላጊ ስላልሆነ ነው። አዳምጥ። ኦኬ፣ ሶስቱም አብረው እያወሩ የባቢሎን ታላችሁ አለ። ሶስቱም እያወሩ እርስ በርሳቸው አንደኛው ሌላ ይላል፣ አንደኛው እርስ በርስ እየተቃወሙ ነው። ሶስቱም ሙስሊም ናቸው እኮ ባይዘይ ከክርስቲያን ጋር የሚያወሩ መስሏቸዋል። ተው ሲባሉ እንኳን አይሰሙም። በዚህ መጠን አይምሯቸውን ሳይጠቀሙ ነው እንግዲህ ቤት መጥተው ሊወያዩ የሚገቡት። ቅድሚያ ስከኑ፣ እድል ሲሰጣችሁ ለማውራት ሞክሩ። ሶስታችሁ ሙስሊም ናችሁ። አንደኛውን ይቃወማል፣ አንደኛውን ያወግዛል፣ አንደኛውን ይጋጫል ማለት ነው። ተረጋጉ። ቅድሚያ ውሃ ጠጡ። ያኛው ሼህ መዞታውን ውልቅ አለ። ይኸው ያለማወቅም ጉዳይ ሊሆን ይችላል። አባ ቆይ ተረጋጋ። እድል ሲሰጥ ውይይት ሲሆን እድል ተሰጥቶ በተራ ብታወራ ነው የተሻለው። እሺ ይቅርታ። እሺ ቀጥል። ኦኬ መልካም። አላህ ጾታ እንዳለው እጅግ ከቁርአንም ብዙ ቦታ ከሐዲስም ብዙ ቦታ ወንድ መሆኑን የሚያሳዩ ማሳየት እንችላለን። እናንተም ይህንን በተመሳሳይ አላህ ጾታ እንደሌለው ወይንም ደግሞ እንደዚህ እንዳልሆነ መረጃ ማምጣት እናንተም ይጠበቅባችኋል። እንቀጥል። አሁን ሟ ይመስለኛል ቀድሞ የገባው። እሺ መልካም። በምታነበው እኮ እኔ ስለማልስማማ ነው። መጀመሪያ ደረጃ አንተ በምታነበው እኔ አልስማማም። ማልስማማበትን አዳምጠኝ። ይኸውልህ በመጀመሪያው አልስማማም ብለህ ከመጣ ልንወያይ አይደለም። ምክንያቱም የሚያስማማን እኔ ስላነበብኩ አንተ ስላነበብከው ሳይሆን መረጃው ነው የሚያስማማን። መረጃው እውነት ከሆነ መረጃው ከየት ያመጣኸው? መረጃው እኮ የቁርአን ቃል አይደለም እያልኩ ነው። አዳምጥ። እስልምና የተጻፈው ነገር የቁርአን ቃል አይደለም። አንተ ለማምታታት የምታመጣው የይሁዶች እንግሊዘኛ ነው እንጂ የአረበኛ አይደለም። የኛ ቁርአን አይደለም። አረበኛ ቋንቋ ነው ታውቃለህ አይደል? እንግሊዘኛ ቋንቋ ነው። እኛ የምንመራው ግን ቁርአንና አረበኛ ደግሞ ሜይ ቢ ማታዳምጥ ከሆነ ካሁን በኋላ ወርዳለኝ። አረብኛውን ከፈለክ አረብኛው ይከፈትልሃል። አረብኛ ነው ወደ እንግሊዘኛ ተርጉመን ነው የምናነበው። እኛም እስልምና በአረብኛ የተሸፈነ ሐሰት ትምህርት እንደሆነ እናውቃለን። በእንግሊዘኛ ሲገለጥ ነው እንደዚህ ገመናው የወጣው። እኛ ደግሞ አንተ ጋር ሲጀምር ማውራት አይጠበቅም። አንተ የመነጋገር ብስለት ማቅሙም ስለሌለ አረብኛውን ክፈትለት። ተረጋጋ እባክህ። ክርስቲያን ሞዴሬተር ተቆጣጠርልኝ። እኔ ሚዩትም ማድረግ አልችልም፣ ማስወረድም አልችልም፣ ገስት መክፈትም አልችልም። ኤቭሪቲንግ ከልክሎኛል። ችግር የለም፣ እየተቆጣጠርኩት ነው። እኔ ፎይ ሚዩት አድርጌዋለሁ። አረብኛ አድርግለት ክርስቲያን፣ አረብኛ አድርግለትና አረብኛውን ያንብበው። እንትኑን አድርግለት። ያ ቀጥል፣ አንብብ። አንብብ ወንድም፣ እየጠበቅን ነው። ድምፅን ከፍ አድርግና አንብብ። ምንድነው የማነበው? የሚታየኝ ነገር የለም። አረብኛ ሲሆን ይጋረዳል። አስቸጋሪ ነው ታውቃለህ፣ መንፈሱ። አረብኛ ሲሆን ደግሞ ተጋረደብህ። እንግሊዘኛ ሲሆን ታይቶ ቅድም የእስራኤሎች እንግሊዘኛ ነው አለን። አረብኛው ደግሞ የአረቦቹ ስለሆነ እነኛ አረቦቹ ምናልባት በእንትናቸው በልብሳቸው ሸፍነውት ይሆናል ማይታየ። ድምፅን ከፍ አድርግና አንብበው በደንብ ሌሎችም እንዲሰሙ። አነበብከው፣ ወጣ። ምን ነው አለና ጥሎው ልክ አለ። ኢትስ ኖት ፌር ብሮ። ለምን አይደረግም? እንዴት ጀዋር እንኳን ደህና መጣ። እሺ እንኳን እንደ ደህና ቆያችሁኝ።
አሁን ቁርአን ላይ ያለ ያልከው ማለት ይሄ ሐዲሱ ሶሒሁን ዶኢፍ አላውቅም። ይሄን ሐዲሱን ተውና ወደ ቁርአኑ እንሂድ። ከቁርአን ማስረጃ አላችሁ ወይ ብለሃል? ኦኬ እሺ፣ ከቁርአን አላህ ብልት እንደሌለው ማስረጃ አለ? ምንም ነገር አይመስለኝም፣ ምንም ነገር የሚመስለኝ የለም የሚልበት አለ። ቁርአን ጥቅስ አለ። አይ እኔ ይመስለዋል አይመስለውም ሌላ ጉዳይ ነው። ብልት ኖሮት ግን ማንንም ላይመስል ይችላል። ልጅ አለኝ ብሏል። ምንንም ላይመስል የሱ እጅ ምንም ላይመስል ይችላል። ግን ምንም ካለ ምንም የሚመስለኝ የለም ካለ በእኛ አስተሳሰብ አሁን ለምሳሌ እጅ አለኝ እግር አለኝ ሲል ያው ነቢያችን እንደኛው ሰው ናቸው። እሺ እንደኛው ሰው ስለሆኑ እሳቸውን ለማስረዳት እንደዛ አረኩ በእጅ ሰራ። አሁን ለምሳሌ አደምን በእጅ ነው የሰራኋቸው ይላል። እሺ በቁርአን ላይ ደግሞ እኔን የሚመስለኝ ነገር የለም ለይሰ ከሚስሉ ሸይኡን እያለ ነው። ምንም ነገር በእኛ አስተሳሰብ እንግዲህ የሚመስለው ነገር የለም ማለት ነው። ገባ? እንደዚህ ነው ብለን እኛ መገመት አንችልም። ይሄን ይመስላል አላህ ማለት አይቻልም። አይ ሁለት እጅ እንዳለው ኮንፊርም አጸደቀልን አለ። ሁለት እጆች አሉኝ አለ። ያ እጆቹ ግን የእኛን ላይ መስል ይችላል። አዎ የኔን አሻራ ብታይ አሁን በዓለም ላይ የኔን አሻራ ማንም ይመስል የለም ማንም። ለዛ ነው አሻራ ሰጠን መታወቂያ የምናወጣው። ሰው ያላህም እንደዛው ነው። የእሱ የራሱን የቻለ አሻራ አለው። የራሱ እጅ ነው። ማንም አይመስልም። ሜይ ቢ በጣም ግዙፍ ሊሆን ይችላል የእሱ እጅ። የእሱን እጅ የማንም እጅ አይመስልም። ነገር ግን እጅ አለው። በቃ ሰው በአላህ ታምናለህ አንተ? አላህ አለ ብዬ አላምንም። ግን በፊክሽናል ካራክተር ምን አልከኝ? ሰምተሃል? አላህ አለ ብዬ አላምንም። መሐመድ የፈጠረው ፊክሽናል ካራክተር ነው በቁርአን ውስጥ ያለ። እግዚአብሔር አለ ብለህ ታምናለህ? እግዚአብሔር አለ ብለህ ታምናለህ? በእግዚአብሔር ታምናለህ? 100% ታምናለህ? ያ እግዚአብሔር ማለት እኮ ይሄ የቃላት ለውጥ ነው እንጂ ያው አላህ ነው ፈጣሪ እንደፈጠረህ ታምናለህ አንተ አይደለ? ሰው ነህ እንደኛው። አይ ይችንም ምድር ፈጣሪ እንደፈጠራት ታምናለህ? ይችን ዓለም ጃር አምናለሁኝ። ግን ምን አለ መሰለህ በቃ ካመንክ ጃር ካመንክ ወንድሜ ተሰማኛለህ? ቆይ ጃር የእናንተው አዳምጠኛ እሺ አንዴ አዳምጠኝ ልጨርስልህ። እሺ ፈጣሪ እንዳለ ካመንክ የሆነ ፈጣሪ አለ ብለህ ካመንክ አንተ እዚህ ጋር ሰው ራሱ ስታወራ መሐመድ የፈጠረው እንትን ነው ምናምን ከምትል ጥሩ ነገሮችን ለማቅረብ መሞከር ነው ያለብህ። ገባ? በቃ ፈጣሪ በዚህ በኩል ሊገለጽ አይገባም። እኛን የፈጠረን አምላካችን እንደዚህ መሆን የለበትም ነው ማለት ያለብህ እንጂ የሆነን አካል ስለጠላህ ብቻ ዝም ብለህ በጭፍኑ መሄድ የለብህም። ገብቶሃል? መሐመድ አሁን ለምሳሌ መሐመድን ስለጠላህ ፈጣሪ ጋር መጣላት የለብህም። እሺ መልካም። እሺ ፈጣሪን ካመንክ አንተ ፈጣሪ እንዳለ ካመንክ ለፈጣሪ አይገባው የምትለውን ነገር ለምሳሌ ነብያችን ያልሆነ ነገር አሁን ለምሳሌ ፈጣሪ ላይ ያልሆነ ነገር ካገኘህባቸው እዚህ ላይ ልክ አይደሉም ማለት አለብህ እንጂ ዝም ብለህ እንደ በጭፍኑ መሐመድን ስለጠላህ ብቻ። ኧረ ጀዋር አዳምጠኛ እኔንም። እሺ አሁን ስለ መሐመድ አይደለም ቶፒካችን። አልጨረስኩልህም እኮ ነበር ግን አፋፌን አልከኝ። አልጨረስኩልህም። እሺ ወቀሳ በዛብኛ እንዴ? ከበደኝ እኮ ደበደብከኝ እኮ። ላላ ወቀሳ አይደለም ቀጠቀጥከኝ። 2000 ሰው ፊት እኮ በቃ ገረፍከኝ እኮ። ምንም አላሰረፍከኝ። እሺ ኦኬ መልካም። ምንድነው እሱ? እኛ በፈጣሪ እናምናለን። ያ ማለት ግን በቁርአን ውስጥ የተገለጠው ፈጣሪ ለፈጣሪነቱ ያ በነቢያት የተገለጠ አምላክ ነው ብለን አናምንም። ጾታ አለው ወንድ ነው ብለን ስንል ብዙ ምልክቶች ስላሉት ነው። ለምሳሌ ቁርአንህ ላይ በቀላሉ አንድ ጀዋር ልጠይቅህ። እኔ ለምሳሌ ልጅ የለኝም፣ ልጅ የሌለኝ ደግሞ ሚስት ስለሌለኝ ነው ብልህ፣ ወይንም ደግሞ አንተ መጥቼ ጀዋር ሚስት አለህ እንዴ ብልህ፣ ልጅ አለህ እንዴ ብልህ፣ እንዴ ሚስት ሳይኖረኝ ብትለኝ ለአንተ ልጅ እንዲኖር ሚስት ታስፈልግሃለች አይደል? እዚህ ጋር ደግሞ ምን አመጡ? ምን አለ መሰለ ቁርአን ውስጥም ሆነ ሐዲስ ውስጥ ስሜት ያለው ነገር ደካማ ነው። አላህ እኛን አይመስልም፣ በሰው ልጆች ሊገመት አይችልም እየተባለ ነው በቁርአን እየተነገረን ያለው።
ይኸውልህ የሙሳም የዒሳም የኑህም የሁሉም የነብያቶች ሁሉ ከዒሳ በፊትም የነበሩት የኢብራሂምም የያዕቆብም የእስማኤልም አምላክ ነው። ገባህ? መሐመድ ደግሞ እንደነሱ መልእክተኛ ነው እንጂ ሌላ ነገር አይደለም እያለ ነው እዚህ ጋር። ኧረ ተው፣ እሱን አልጠየኩም። እኔ አልጠየኩም። እኔ አሁን እንደዚህ ብዬ ብናገር አልኩ። ለጠየቀኝ ነገር እኮ መልስ እየሰጠሁ ነው። መልስ እየሰጠሁ ነው ወንድሜ። እኔ ልጅ የሌለኝ ሚስት ስለሌለኝ ነው ብዬ ብናገር ወንድ ነኝ ስሜት አለና እኛ ሰው ስሜት አለና ስሜት አለን፣ ፈሳሽ ነገር አለን። ገባህ? ስሜት ያለው ነገር ሁሉ ደግሞ ደካማ ነው። ፈጣሪ ደግሞ ያ አይገባውም። እኔ አልጠየኩም እሱን። እኔ ስለ ፈጣሪ አይደለም ማወራው። እሺ እኔ ልጅ የሌለኝ ያልወለድኩት ሚስት ስላላገባው ነው ብዬ ብናገር ጾታዬ ምንድን ነው? ወንድ ነህ። ለምንድን ነው ወንድ መሆነው? ማለት ወንድ ነው። ወንድ ለምን ወንድ ይሆናል? ያ ወንድ ነው። እንደዚህ ብዬ እኮ ነው የተናገርኩት። ልጅ የሌለኝ ምክንያቱም ሚስት ስለሌለኝ ነው ብዬ ነው የተናገርኩት። እኔ ጾታዬ ምንድን ነው? ወንድ። ኦኬ፣ ወንድ ነው ሚስት የሚያስፈልገው ብለህ ስላሰብክ አይደለ? አዎ። ስለዚህ ሁለቱ ሲጣመሩ ልጅ ይኖራቸዋል። አዎ። ታንኪዩ። ቁርአኑ ላይ ገባለት ሱራ 6:101 ላይ እሺ፣ ንገረኝ። ዝም ብለህ እንዲህ በቃልህ ንገረኝ። ምን ልትነግረኝ ነው? አላህ እንደዚህ ይላል። እሺ፣ ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ምን የሌለችው ሲሆን? ሚስት የሌለችው ሲሆን ልጅ እንዴት ይኖረዋል? አላህ ሚስት ስለሌለው ልጅ የለውም። ደወሉ። እሺ፣ አላህ ሚስት ስለሌለው ልጅ የለውም እያለን ነው። ስለዚህ አንተ ባልከን መሰረት ሚስት የለውም ተብሎ የሚነገርለት አካል ወንድ ነው ብለህናል። አላህ ደግሞ ሚስት ስለሌለው ነው ልጅ የሌለው። ቅድም ባየነው ሐዲስ ላይ ደግሞ አላህ ፂም አልባ ፍሪዛም ነው። ፂም የለውም ፍሪዝ ነው ጸጉሩ ተብሎ ቢነገርለት ወንድ ነው ሴት ነው? ጀዋር እኔን አባቴን አለች አልቃሿ። ዘናበል 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 ዘናበል። አንተ ዘናበል ስል እኮ የሆነ እየጋበዝኩ ሁሉ ይመስለኛል። አንተ ስም ከሆነ ፈታ በል ዘናበል። እንደዚህ አይነት ስሞች አስባችሁታል? ሰላም ነው? አቤት። እንኳን ደህና መጣህ። መልካም። አላህ ምንድን ነው? እሱ አላህ አካሉ ምንድን ነው? አካል አይገለጽም። ኦኬ፣ አካል የለውም። ኦኬ፣ አካል ማለት ምን ማለት ነው? ጅምር አንተ ከሳሽ ነህ አይደል? ከሳሽ ነህ። ደስ ይላል። ኦኬ፣ አካል ልተውና፣ እሺ፣ ቦዲ ሳለው የለውም? ቦዲም ሆነ እንትኑ መጀመሪያ የተነሳበትን ግለጽልና መጀመሪያ። ኦኬ፣ አላህ እዛው ላይ ጻፍከው። መልካም። እሺ፣ ርዕሱን እፎይ፣ ቆይ፣ እሺ፣ ልጠይቅህ አብዱ። ኧረ ተው፣ ገና ሳገባ ወሬ ጀመርኩ ከሆነ እየገባ ከአንተ በፊት። አቡ ና ተመለስ። አቡ መሐመድ ተመለስ። አቡ መሐመድ ኦኬ፣ ተራችሁን ጠብቁ እና ዘናበል። ሰላም ነው፣ እንዴት ናችሁ? ሰላም ብለናል። ቆይ ዘናበል አንዴ እናውራና ትቀጥላለህ። አቡ መሐመድ ዘናበል ይሰማል አይደለ? ኦኬ፣ አላህ ጾታው ምንድን ነው አልከን?
ምንም አልልም። ከአንተ በኩል ምን እያልከን? ከኔ በኩል አላህ ወንድ ነው እያልኩ ነው። ከየት መጣ? ከቁርአን ከሐዲስህና ከእንትኖች ከተፍሲራቶች። እሺ በምን አይነት ሁኔታ? ኦኬ አንተ ሚስት አለህ? አሁን አላህና እኔን ልታገናኝ ፈልገ ነው? አይደለም፣ ስለ አንተ ብቻ ነው ያወራሁት። አሁን ገጹ ላይ ያለው ስለ እኔ ነው ወይስ ስለ አላህ ነው? ኦኬ ክፈትለት። ክርስቲያን አቂዳህ ምንድን ነው? ስለ እኔ አቂዳ ሳይሆን የተገለጸው ገጹ ላይ የተጻፈው ስለ እኔ ህይወት ሳይሆን ስለ አላህ ነው። ስለ እኔ ወደ ሐዲሱ ተመለስ። ክርስቲያን ስትኖረኝ አልኖረኝ አረብኛ ትችላለህ ብዬ አስባለሁ። አንብብልን እስኪ ይህንን ክፍል አንብብልን። እሺ ከዛማ እናያለን። አንብብልን። ከዛ አላህን ጾታ እንፈልጋለን። ከዛ እሺ አየሁት ሳይሆን አንብብልን። ምን ይላል? ምን ይላል? እሺ ቃለ ረሱሉላህ አረብኛውን ብቻ አረብኛውን አንብበው። ያ አረብኛው ሲነበብም ደስ ስለሚል ድምፅን ከፍ አድርገና አንብብና ተርጉምልን። እሺ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ረአይቱ ረቢ ፊ ሱረቲን ሻቢን። ምን እያለ ነው? እኔ ተረድቼዋለሁ፣ ፈስሬዋለሁ፣ አውቄዋለሁ ቢል አይደል ለጠፍከው? እኔማ አውቄዋለሁ፣ ተረድቼዋለሁ፣ ገብቶኛል። ለ2400 ሰዎች ተርጉምላቸው። አቡ መሐመድ ተመለስ። የተረዳኸው አንተ ተረድቼ አይደለም እንደ ማስረጃነት ያመጣው ተረድቼዋለሁ ቢለህ ከአንተ በኩል ነው መጣ። ተርጉምላቸው አረብኛ ማይችሉ ስላሉ። እኔ አንብቤዋለሁ ኢላዩና ያነበኩን ነገር ግን እኔ ተረድቼዋለሁ ካልክ ደግሞ ከተረዳው አንተ በላ። እሺ እኔ ስተረጉም ግን ጣልቃ ገብተህ እንዳረብሽ። አልተረጉምም ብለሃል አንተ። ልብ በሉ ይሄንን አዲስ ለምን መተርጎም እንደፈራ አሁን እኔ ስተረጉም ግን ኢንተራፕት እንዳታደርግ። ሎክ እንደዚህ ይላል። ሚውት አድርጋ እንደ ይደርባል። መጠየቅማ ትጠየቃለህ አይደለም? አንዴ አቡ መሐመድ መጠየቅ ትጠየቃለህ። እሱ ችግር የለውም። ትጠይቀኛለህ። እኔ ችግር የለብኝ። አትጠይቀኝ አይደለም እኮ ችግሩ። አትጠይቀኝ ሳይሆን መፈሰሩን ቅድም ፈስረኸዋል። ነገር ግን በምን አይነት ሁኔታ እንደፈሰርከው እኮ አሁን በቃ አንዴ ሎክ እንደዚህ ይላል። The messenger of God, may God bless him and grant him peace, said, I saw my Lord in the form of a beardless young man with curly hair in a green meadow. ምን ይላል? ማነው ይሄንን ያለው? ነብዩ። ጌታዬን በምን መልክ አይቼዋለሁ አለ? በፂም አልባ ወጣት ልጅ ጸጉሩ ፍሪዝ የሆነ አረንጓዴ ሜዳ ነገር ላይ አይቼዋለሁ። ማንን? አላህን። በምን አይነት ሁኔታ? ፂም አልባ ሆኖ ወጣት ወንድ ልጅ ሆኖ ፂም ሳያሳድግ ፍሪዙን ግን አሳድጎ አይቶታል። ይሄ አካል ሴት ነው እያልከኝ ነው? እሺ ይሄን ያውን ለማን ተናገሩት? ነብዩ ኢብን አባስ። ኢብኑ አባስ ለማን ሰጠው? እሺ ኦኬ ቼን ኦፍ ናሬሽኑን አንድ ያርግልኝ። አብደላህ ኢብን አባስ ኦኬ ቀጥል። ያው ተቀምጦልናል። Ahmed bin Salma on the authority of Qatada, on the authority of Ikrima, on the authority of Ibn Abbas.
ተመለስ ማለት ያው እንግሊዝኛው ሳይሆን ወደ አረብኛው ገልብጠው ከፈለክ ያው ተቀመጠልህ እኮ እንግሊዝኛው ነው የተቀመጠው። አህመድ ቢን ሰላም አለ ለቀታዳ፣ ቀታዳ ደግሞ ከኢክሪማ፣ ኢክሪማ ደግሞ ከኢብኑ አባስ። ኢክሪማም ታውቀዋለህ፣ ታዋቂ ነው። እሱም ቀታዳም ታዋቂ ናቸው። ኢብኑ አባስም ደግሞ የነብይህ ያጎት ልጅ ነው። በደንብ ታውቃቸዋለህ ሁሉንም ብዬ ነው። ስለዚህ ኢብኑ አባስ ሰሃባ ነበር። ሰሃባው ደግሞ ኢብኑ አባስ ለማን ሰጠው ይሄን ሐዲስ? አቡ በተደጋጋሚ ፖዝ እየሆነ ነውና እናወርዳለን ከዚህ በኋላ ፖዛችሁን ፕሊዝ። አቡ መሐመድ ሶሪ። ስለዚህ ይሄ አካል ወንድ ነው ሴት ነው ማለት አሁን ሰነዱን እየጠየቅኩ እኮ ነው። ሰነዱን ደግሞ ያላሳየን አዳም ሰነዱን አሳይቻለሁ። ሐዲሱን ግሬዱን አሳየው። ሳሂህ ነው፣ ኦተንቲክ ነው። ሰነዱንም ተርኬልሃለሁ። ሰነዱን እኮ እስከ ሰሃባ ብቻ ነው ጠቀስከው። ነብዩ ነው ያለው። ሰሃባው ከነብይህ ነው የወሰደው ከሙሐመድ። አሁን የምትናገረኝ ሐዲስ እኮ ሰሃባ ላይ ቆመ ነው። እዛው ኢብኑ አባስ ማለት እኮ ሰሃባ ነው። ስህተት ያው እስከኛ ያደረሰ ይሄን ሐዲስ እስከኛ ያደረሰ ማለት ነው። አዳምጥ። ሰመሪ ኦፍ ሐዲስ ስኮላርስ ሩሊንግ ይልና አውተንቲክ ዊዝ ቼን ኦፍ ትራንስሚሽን ትሬሴብል ባክ ቱ ደ ፕሮፌት እስከ ማን ድረስ? ነብዩ ሙሐመድ። ወደ አረብኛ ከይቅርታ ጋራ ወደ አረብኛ አዙርልኝ። እፎይ አረብኛው ላይ አድርግለት። ቅድም እኮ ለዚህ ነው። ከላይ መልሰው፣ ከላይ መልሰው። ክርስቲያን ዘወል አድርገው። እያንዳንዱን እያነበብክ ተርጉምልን። በአንተ አፍ እንደውም ሲተረጉ አረብኛውን ትለዋለህ፣ ትተረጉማለህ። ሪከርድ አድርጉት። ቀጥል። አረብኛውን ተርጉምልን እያልከው ክርስቲያን ሸፍነው ማለት አሁን እኮ ማይተረጉም ሆነ እኮ ሰነድ የለው። እያነበብክ ተርጉም። ሰነድ እንደሌለው እናያለን። እያነበብክ ተርጉም። የቱ ጋር ያለ? አሁን አንብብ፣ ተርጉም። በምታሳየን እኮ አሁን እንትን አሁን በምታሳየን እኮ እንትኑ የለውም ሰነድ የለውም። እባክህ አንብብና ተርጉም። ሰነድ ምን እንደሆነ አታውቅም አለና አስተምርሃለሁኝ። ሰነዱን ቅድም አሳይቻለሁ፣ አሁን ደግሜ ያሳያለሁ። እሱንም አንብብ፣ አንብብና ተርጉም። አንተ እኮ ሰነድ ላይ ያስቀመጠው አራዊ አብደላህ ኢብኑ አባስ በቃ ማይክ ያዝ። ምክንያቱም አንብብና ተርጉም ስትባል ምንም መተርጎም አትችልም። ኢብን አባስ ላይ ነው የሚቆመው ይለናል። ቢያነባው እኮ ኢብን አባስ ላይ ሳይሆን የሚለው ነብዩ ድረስ ነው የሚለው። ወደ እንግሊዝኛ ቀይረው። ክርስቲያን ሙስሊሞች ያለ ውሸት እንደማይቆሙ ላሳያችሁ። ማይክ ያዝ፣ አትረብሽ። እስልምና ያለ ውሸት አይቆምም። ሙስሊሞች ውሸተኞች ናቸው። እጅግ ሲበዛ እስልምና በውሸት ላይ የቆመ ሃይማኖት እንደሆነ እዚሁ ላሳያችሁ። አንብብና ተርጉም ሲባል የሚቀጥፈው ለዚህ ነው። ሰመሪ ኦፍ ሐዲስ ስኮላርስ ሩሊንግ ኦተንቲክ ዊዝ ቼን ኦፍ፣ ልብ በሉ ሰነዱ አለ ቼን ኦፍ ትራንስሚሽን ትሬሴብል ባክ ቱ ደ ፕሮፌት። ፕሮፌት የሚለውን አስመርለት፣ ፕሮፌት የሚለውን አስመርለት። ክርስቲያን ማየት ስለማይችል ነው። እስከ ማን ይላል? እስከ ነብዩ። ትሬሴብል ባክ ቱ ደ ፕሮፌት። እስልምና ያለ ውሸት አይቆምም። ምክንያቱም የጥልቁን መንፈስ የተጠናወተው ሃይማኖት ስለሆነ በሱ ስለተመሰረተ። እዚሁ አይን እያየ እንዴት ትዋሸኛለህ? እንዴት ትክደኛለህ? እዚሁ ሴቶችን እዛ ቤታችሁ እንደምትዋሹት እኔ ልዋሹ አትችሉም። በትንሹ ይህንን 10 ጊዜ አንብቤ የምመጣ ሰው ነኝ። እዤ የምመጣውን መረጃ በደንብ አጥንቼ የምመጣ ሰው ነኝ። ይሺ አንድ ጊዜ አዳምጥ። ቆይ እኔ ካንተ ፈለግኩት ይቅርታ ጠይቃለሁ። ቆይ እኔ ልንገርህ። ቆይ ሰነድ የሚባለው ነገር በኋላ ታስረዳኛለህ። ነገር ግን እኔ ልንገርህ፣ የትም አትሄድ። አረብኛው ላይ አድርገለት። የምትሄደው አንብበህ ስተረጉምላቸው ነው። ከመጀመሪያ ጀመረ። ችግር የለውም እሱ፣ ችግር የለውም እሱ። አንብብና ተርጉም፣ አንብብና ተርጉም። ቆይ ሰነድ የሚባለው አንድ ጊዜ ልንገርህ። አይደለም የአንተውን አቅመውና ሰነድ የሚባለው መጀመሪያ ምን እንደሆነ ልንገርህ። አንብብና ተርጉም። ስለ ሰነድ ሀሁ ብዬ አስተምርሃለሁ። ሐዲሱን አይቼዋለሁ። ነገር ግን ሰነድ ማይክ ያዘቀ አቡላ ቀጥል። አቡላላ
እንደዚህ አይነት በቃ ምንም አያውቁም። ነገር ግን ሊወያዩ ይመጣሉ። ምን እንደሆነ እንኳን አያውቅም ማለት ነው። ምን እንደሚያወራ እንኳን አያውቅም። ሰነድ ምን እንደሆነ ሀሁ አስተምርሃለሁ። ቼን ኦፍ ትራንስሚሽን ወይንም ደግሞ ቼን ኦፍ ናሬሽን ስናዱ ምንድነው? ግሬዱ ምንድነው? እሱ አንብብና ተርጉም ሲባል ማንበብና መተርጎም አይፈልግም፣ ግን ሊሞግተኝ ይሞክራል። አንብብና ተርጉመው እምቢ፣ ዝም ብሎ ድርቅና። ምክንያቱም እስልምና ለውሸት ማይቆም የሐሰት አስተምሮ። እህት ወንድሞቼ ከስር ያላችሁ ሙስሊሞች አዳምጡ። እዚህ ገስት ላይ የምታዩቸው አንብቡና ተርጉሙ ነው ያልኳቸው። ራሴ ልተርጉም አይደለም ያልኳቸው፣ አንብብና ተርጉምላቸው ስለው እንኳን አንብቦ በሚስጥር ማድረግ ይፈልጋል። ምክንያቱም አንብቦ ከተረጎመው ይጋለጣል፣ ውሸቱ ይወጣል። የሐሰት አስተምሮ ልክ እንዴት ነው እሱ መርዝ በብልቃጥ ውስጥ ታፍኖ ተቆየ። ክፈቱት ስትሉት ያፈነውን ሰውዬ መክፈት እምቢ ይላል። ልክ እንደዛ ነው እስልምና። በብልቃጥ ውስጥ ያለ መርዝ ነው፣ ቶክሲክ የሆነ መርዝ ነው። ከተከፈተ ምን ይሆናል? ይበክላል ሰውን ማለት ነው። ኤኒዌይስ አቡላላ ቀጥል። ሰላም ነው እፎይ? ሰላም ብያለሁ። እንኳን ደህና መጣ ሙስሊም ብዬ አስባለሁ። እኔማ የድንግል ማርያም ልጅ ነኝ። እና አስወገርከን ማለት ነው? አይ ማለት ሙስሊም ነበርኩ፣ ወደ እውነተኛ መንገድ ተመልሻለሁ። ምን አላህና መሐመድ ሐሰተኛ ነቢይ መሆኑ ገብቶ ነው? ገብቶኝ፣ በጣም ገብቶኝ ነው። እስቲ መሐመድ የጥልቁም መንፈስ አስተምሮ ነው ያመጣው በል። አቡላላ አቡላላ ላላላላ አቡላላ ምን ነው ገብቶኝ ነው የመጣሁት አላልኩም? ክርስቲያን ነኝ አላልኩም? ነው ይህንን ጥያቄ ለመሸሽ ያደረግካት ጥረት ነች። እንደዛ ነው። ሙሐመድ ሐሰተኛ ነብይ ነው በል እስቲ። አቡላላ 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 ሜይ ቢ ከጥያቄው ለመሸሽ ከሆነ መልካም፣ አናስጨንቅህም። ኤኒዌይስ ወና በስመ አብ አንተ ደክሞኛል ለካ። ቀጥል ክርስቲያን። በነገራችን ላይ በስነ ስርዓት ሰንሰለቱ ነብዩ ጋር እንደሚደርስ እዚህ ሐዲስ ላይ ተቀምጧል። ስለዚህ አንብባችሁ ተርጉሙ ስትባሉ በውስጥ ተንሾካሽኮህ አንብበህ ከዛ በኋላ ሼም ይዞ አሳፍሮ ደብሮ ወንድ ልጅ የሚለውን ስታይ ዝም የምትል ከሆነ ችግር አለ ማለት ነው። ኦኬ እሺ። አረብኛ ስም ያለው እሺ ስሙ ኦኬ እሺ። ካይሪ ነው የሚለው። ካይሪ አለ። ሰላም። እሺ ጆር ሰላም ነው አለው። ተቋርጦብኝ ነው ቅድም እኮ ሰው ደውሎብኝ። ኦኬ እሺ ቀጥል። መቀጠል እንችላለን። እዛው ላይ ምን ነበር? አላህ ጾታው ምንድነው ብሎ ነበር። ቁርአን ላይ ነበር ቅድም እኔ ጋር ስለ ልጅ ደርሰን ነበር። ሚስት የሚፈልጋት ሚስትም ልጅም የለውም የሚለው ላይ ደርሰን ነበር። ኦኬ እሺ ጥሩ። ሚስት የሚፈልግ አካል ጾታው ምንድን ነው? ሚስት የሚፈልግ አካል ጾታው ምንድን ነው? ለምሳሌ አሁን አንድ ጊዜ ላብራራልን። እንደዛ የሚታሰቡ እምነቶች አሉ እዚህ ምድር ላይ። ከዛ በፊት የነበሩ መጽሐፎችን እኮ መጽሐፍ ቅዱስም ይሁን ማንኛውም መጽሐፎች የአላህ መጽሐፎች ናቸው ሁሉም ማለት ነው። አይ የመጽሐፍ ቅዱስ ታውቃለህ አይደለ? ተእግዚአብሔር እንደወረዱ ታውቃለህ አይደለ? አንድ ጊዜ አይ
አሁን ጥያቄው ላይ ብቻ ፎከስ አድርግ። መጽሐፍ ቅዱስ ላይ እኮ ልመልስልህ ነው። አንድ ጊዜ አስጨርሰኛ። ጥያቄውን መጀመሪያ ፎከስ አድርገህ ጥያቄውን የምንጠይቅህን ጥያቄ ከምጠይቅህ ጥያቄ እኮ እንዲህ ከዛ ጀምሬ እኮ ልመጣልህ እኮ ነው፣ መልሱ ላይ ልደርስ ነው እኮ። መጽሐፍ ቅዱስ የአላህ መጽሐፍ አይደለማ። አላህ የሚባል አካል የሚታወቀው በሙሐመድ ነው እንጂ ከሙሐመድ በፊት ይሄ ቃሉ አረበኛ ስለሆነ ነው። ክርስቲያን አረቦች አላህ አይደል እንደሚሉት እግዚአብሔርን እኮ። አንተ የምታመልከውን ጺም አልባ አምላክ ወይም ደግሞ ጸጉሩ ፍሪዝ የሆነ አምላክ መጽሐፍ ቅዱስን አልሰጠም። በቃ ባጭሩ። አሁን ወደ እሱ ላይ ሳይሆን ስለ ፈጣሪ እናውራ። ፈጣሪ አለን ብለን የምናምን ሰዎቹ ነን እናውራ። ለምሳሌ ማለት ነው እኮ ጺም አልባ አምላክ የለም ጺም አልባ ወይም ደግሞ ጸጉሩ ፍሪዝ የሆነ ወጣት ወንድ የሆነ አምላክ የለም። መለኮታዊ የሆነ እንደዚህ አይነት አምላክ የለም። በእሱ አታምንም አይደል አንተ? እኔ እኮ ዝም ብዬ ኖርማን እያወራሁ እኮ ነው ወንድሜ። አሁን እያወራን ያለ ነው ጾታው ላይ ስለሆነ ጾታ ስላለው ወንድ ስለሆነ ነው አላህ እያልከኝ ነው አይደል አንተ? ሚስት የፈለገው እሱ ነው ጥያቄ። ሚስት የሚፈልጋት ወይም ደግሞ የነብዩ መሐመድም ጌታ ነብዩ መሐመድ ያመጡትም ጌታ ወንድ ነው ብለው ነው የሚያስቡት፣ ወንድ ነው ብለው ነው ያስተማሩት እያላችሁ ነው አይደል የምትሉት? ኖ ችግር የለውም ጀዋር። ቅድም ምን ብለኛል መሰለህ? እኔ ልጅ የለኝም፣ ልጅ የሌለኝ ደግሞ ሚስት ስለሌለኝ ነው ብዬ ብናገር ጾታዬ ምንድን ነው ስልህ ወንድ ነህ አልከኝ። ለምን ስልህ ምክንያቱም ሚስት የሚፈልግ አካል ወንድ ነው አልከኝ። ይህን ቁርአን ላይ አፕላይ ያደረግነው አላህ ልጅ አለ ሆይ ተብሎ ሲጠየቅ አይ ሚስት የለኝም፣ ሚስት ሳይኖረኝ እንዴት ልጅ ይኖረኛል ብሎ መለሰ። ስለዚህ ምን አለ ይሄ ደግሞ ለመሰለህ እንደዚህ የተባለበት አላህ የተወለደም ነው ብለው የሚያምኑም እምነቶች አሉ። አይ ገብቷል። ደግሞ አምላካችን እግዚአብሔር እፎይ እየሰማኸኝ ነው? ቆይ ተጥያቄው ጋር አይገናኝማ። ሰዎች የጠየቁት ልጅ አለህ ብለው ነው። ልጅ አለህ ብለው ሲጠይቁት እሱ ደግሞ ሚስት ሳይኖረኝ እንዴት ልጅ ይኖረኛል ብሎ ሪቶሪካል በሆነ ኤክስፕሬሽን ለነሱ ጥያቄውን በጥያቄ መለሰባቸው። ሚስት ሳይኖረኝ እንዴት ልጅ ይኖረኛል ብሎ ጥያቄውን በጥያቄ መለሰው። የአምላክ ልጆች ነን የሚሉ የአምላክ ልጆች ነን ብለው የሚሉ አማኞች አሉ የሉም? በምድር ላይ ይኖሩ፣ እሱ ችግር የለውም። ከዚህኛው ጋር ለዛ መልስ ነው አፎዬ። ይኸውልህ ወንድሜ ለዛ መልስ ነው ይሄ የመጣው። ኦኬ አላህን ይኸውልህ ጥያቄው ቁጥር 100 ላይ ለምን አታርግልኝም? ክርስቲያን ሰዎቹ ሚስት አለህ ብለው አይደለም የጠየቁት። 100 ላይ አድርግልኝ አንዴ ዝቅ አድርገው። ሚስት አለህ ብለው ሳይሆን የጠየቁ ሰዎቹ ልጅ ነው፣ ስለ ልጅ ነው የጠየቁት። ልብ በለው። ለአላህም አጋንንትን የፈጠራቸው ሲሆን ተጋሪዎች አደረጉ አለ። ወንዶች ልጆችና ሴቶች ልጆችንም ያለ እውቀት ለእርሱ ቀጠፉ። የቀጠፉበት ምንድን ነው? እሱ ወንድና ሴቶች ልጆች አሉት ነው ያሉት እንጂ ሚስት አለው አላሉትም። እሱ ግን ለዚህ ጥያቄ ምላሽ ሲሰጥ ምን አለ? ከፍ አድርጋውን ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ነገርን ሁሉ ፈጠረ አለ። ልብ በል። እነሱ ልጅ አለው ሲሉ እሱ ደግሞ ሚስት ሳይኖረኝ እንዴት ልጅ ይኖረኛል አለ። ሰዎቹ ልጅ አለው ነው እንጂ ሚስት አለው አላሉትም። እሱ ሲመልስ ግን ሚስት የለኝም ነው ያለው። ስለዚህ ቅድም እንዳሳየንህ አላህ ጺም የለውም። ጺም አልባው ጺም አልባ ተብሎ የሚነገርለት ባይ ዲፎልት ወንድ ለሆነ አካል ነው። ፍሪዛም እሱን አሁን እኮ ልዩም ቀድም ላይ ማስረጃ አምጡ ምን እያላችሁ ነበር? እሱን አሁን ስለሱ አይደለም ስለ ጾታው ስላላችሁት ነው እያወራለሁ። ትፈትለት ማስረጃ መጥቶለት እኮ አንብብ ሲባል ይኸው እስር እኮ አለ። ዘናበል አንብብ በለው እስቲ ወንድምህ ነው አይደለ? አንብብ እኔ ፊትና አንብብ። ይኸው አለ እኮ ቁጭ ብሎ እያዳመጠ ነው። አንብብና እስቲ ተርጉም ነበር። ይኸው ተከፍቶላል። ኪታቡን ከፈለክ ኪታቡን በውስጥ ልክልሃለሁ። ኪታቡን ትፈልጋለህ? እፎይ እየሰማኸኝ ነው? እየሰማሁ ነው። አንብብ። እየሰማኸኝ ነው? ከሰማኸኝ እየሰማሁ ነው። ይኸውልህ ወንድማችን ጀዋር የምናምነው ይኸውልህ አሁን እዚህ ጋር ክርስትና ጋር የሚለያይበት ወይም ክርስትና ላይ ሊሻሻል የመጣበት እምነቱ ጀዋር እንጂ ክርስትናም የሙስሊሞች እምነት እንደነበር ታውቃለህ አይደለ? አላቅም አይልም። እንደዛ የሚል የለም። ክርስትና በክርስትናው ሱራ በምድር ላይ እኮ ኢየሱስ እኮ እስልምናን እኮ ነው ሊሰብክ የመጣው። ጌታችሁ አንድ ነው፣ ወደ እኔና የእናንተን ጌታ አምልኩ ነው ያለው። ጀዋር እስልምና ክርስትናን ባለማወቅ ነው ያልኩህ። መጽሐፉን እቀበላለሁ። ኢቭን ክርስቲያኖች ገነት ይገባሉ የሚል አዲስ አለ።
እንደገና ደግሞ በመጽሐፋቸውም ይፍረዱ የሚል አለ። ሱራ 5 47 ላይ፣ ሱራ 5 66 68 ላይ፣ ሱራ 4 135 ላይ፣ ሱራ 2 91 ላይ፣ ሱራ 2 101 ላይ፣ ሱራ 2 113 እስከ 14 እነኚህና የመሳሰሉ የቁርአን ክፍሎች የመጽሐፉ ሰዎች በመጽሐፉ እንዲሰሩ ይናገራል፣ ይፈቅድላቸዋል። ኢቭን መስራትና መፍረድ ብቻ ሳይሆን መስራት ብቻ ሳይሆን ፍረዱበት ይላል። ክርስቲያኖች በመጽሐፋችሁ ፍረዱ ይላል። ስለዚህ ክርስቲያኖች በመጽሐፋችሁ በመጽሐፍ ቅዱስ ተመሩ፣ እሱ የአምላክ ቃል ነው ብሎ ካዘዘን ልክ በመጽሐፉ አውቶማቲካሊ መስራትና መፍረድ ስንጀምር እስልምና ሐሰተኛ የጥልቁ መንፈስ መሆኑን እናገኘዋለን። ምክንያቱም ክርስቶስ ስለ ራሱ ሲናገር ዮሐንስ ወንጌል ምዕራፍ 2 ላይ ስትመለከት ከቁጥር 17 ጀምሮ ስለ ገዛ ቤተ መቅደሱ ሲያወራ ይህንን ቤተ መቅደስ አፍርሱት አነሳዋለሁ በሶስተኛውም ቀን ብሎ ይናገራል። ነገር ግን ይህንን የሚቃወም ልክ ማቴዎስ ወንጌል ምዕራፍ 16 ላይ ከቁጥር 13 ጀምሮ ስትመለከተው እኔ አሁን መጽሐፍ ቅዱስን እኮ እንድታስተምረኝ አይደለም የገባሁት። አዳምጥ፣ ልነግርህ እኮ ነው። ስቅለቱን የሚቃወም እሱ ምንድነው? እሱ ሴጣን የሴጣን አስተምሮ ያለበት ነው። ሱራ 4 157 ላይ ደግሞ አልሰቀሉትም አልገደሉትም የሚል አስተምሮ ስናመጣ ልክ ክርስቶስ ጴጥሮስን ተው አይሁንብህ ብሎ ስቅለቱን እንደተቃወመ በዛ ውስጥ ያለው መንፈስ ክርስቶስ ደግሞ እንደገሰጸው ወግድ አንተ ሴጣን እንዳለው ሙሐመድን እንቃወመዋለን። አልሰቀሉም የተሰቀሉ እንደዚህ ብሎ የሚለው የቁርአን ክፍል እንቃወማለን። ለምን ትወጣለህ? አትወጣም። አሁን ይህንን አንብብ። አላህ ወንድ ነው። አይ ለወጣ ነው። አላህ ወንድ ነው። አንብብና ተርጉም። ለወጣ ነው ወንድሜ። እንዳወጣ ይህንን ክፍል አንብብና ተርጉም። ለፎይ አሁን እኮ በቁርአን እያወራን እያለ ስለ ርዕሳችን አንተ መጽሐፍ ቅዱስ ገብተህ እኔን ልሰብከኝ ትፈልጋለህ። እኔ አሁን ያንን እኮ አይደለም እያወራን ያለ ነው። አንተና ያነሳኸው ጀዋር መጽሐፍ ቅዱስም ክርስቶስ እኮ የመጣው እንዲህ ሊሰብክ ነው፣ መጽሐፍ ቅዱስንም እንደዚህ ስለሆነ ነው ምናምን ብለህ ያነሳኸው ጨዋታውን አንተ ነህ። ይህንን አንብብና ተርጉም። እኔ ይኸውልህ አሁን ሐዲስ ለመተርጎም አልችልም። ሐዲስ መተርጎም አልቀራሁም ቂራት ያን ያክል ማለት ነው። ቴንኪው። ስለዚህ ካልቻልክ አዳምጠኝ፣ ተርጉምልኝ። ክርስቲያን እንግሊዝኛ አደረገው። ላላ ይኸውልህ እኔ አሁን አልፈልግም። እንካ ትሰማኛለህ? እኔ የራሴ የሆኑ ቃልቾች የራሴ የሆኑ አስተማሪዎች ስላሉኝ የእናንተን ትምህርት ሲጀመርም አልፈልግም። አሁን ይሄ ሐዲሱም ለምን አናደርግም? ጀዋር ለምን እንደዚህ አናደርግም? ከበላይህ ዘናበል አለ አረብኛ ይችላል። ሐዲሱም ሰነድ የለውም። የደንቆሮ ለቅሶ መልሶ ነገር አታድርገው። ብዙ ዶኢፍ ሐዲሶች እንዳሉ ታውቃለህ። አቦ በእናትህ ጀዋር በቃ ትረብሻ። ቆይ አንዴ ዘናበል ከኔ ጋር የምትቀጥለው አሁን ይኸውልህ አረብኛውን አንብበህ መተርጎም ከቻልክ ብቻ ነው። ምክንያቱም በሆድህ አንብበህ ዝም እንድትል አልፈልግም። አረብኛውን አድርግለት። አረብኛው ሲነበብ እኛ መስማት እንፈልጋለን። አሁን አንተ እዚህ ጋር ቆይማ፣ እዚህ ጋር ምንድን ነው አሁን አንተ እዚህ ጋር ጀዋር አንተ እኮ ምንም የምታውቀው ነገር የለም። ምንም ንገረኝ። አይ አለማወቅ ሳይሆን ንገረኝ እስኪ አንተ እዚህ ጋር አሁን ስለምኑ ነው እያወራኸኝ ያለው? ስለ ጾታው ነው አይደለ? ያ ምን ይላል መሰለሽ ጀዋር ቆይ አንዴ ዘናበል እንቀጥላለን። አንተ ስለምታውቀው ዘና አላለሁ። ምንድን ነው ንገረኝ እስኪ። አንተ ነው ያለም ዘናበል ያልኩ ከላይ ስሙ ነው ዘናበል የሚለው ሶሪ። ኤኒዌይስ ጀዋር ምን መሰለ ቅድም ብዬ ነበር ዘናበል ስል ቆይ አንዴ ዘናበል ኔትወርክ ይዞኝ ነው። ቆይ ዘናበል አንዴ። እሺ ይኸውልህ ጀዋር ስለ ጾታ እያወራ ነው። አላህ ጾታ የለውም የሚለውን እየሞገታችሁ ነው። እኛ ክርስቶስ በስጋ የተገለጠ ሕያው አምላክ ነው። ያ በስጋ የተገለጠውን ደግሞ የተገለጠበት አካል እነሆ ድንግል ወንድ ልጅ ትወልዳለች ተብሎ ነው የተነገረውና ወንድ ብለን እንጠራዋለን። ችግር የለውም። ይህንን በጣም ለዘመናት ሞክ አድርጋችኋል፣ ተሳልቃችኋል። አላህ ግን በባህሪው ወንድ ነው። የናንተ ጾታ ያለው ነው እያልናችሁ ነው። ጾታ አለው፣ ፂም የሌለው ፍሪዛም ወንድ ነው ብሎ ነብይህ ተናግሯል። አይ መገለጥ ነው ካልክ የእኛን ክርስቶስን ለምን ትቃወማለህ? በስጋ የተገለጠውን አምላክ መለኮት በባህሪው ጾታ አለን ብለህ ማናምነውን በስጋ የተገለጠውን ለምን ትቃወማለህ? ያንተ በባህሪው አምላክህ ወንድ ነው እያለ ነው። አሁን ገብተዋል። እንግዲህ እኛ ይሄ የእስልምና መመሪያችን አይደለም። ሲጀመር ሐዲስ ውስጥ ሲነገር ቁርአን ውስጥ ሲነገር ሰምቼው አላውቅም። ልጅ የሚባለው ነብዩላህ ማይከስ ሰምተህ አታውቅም ማለት እየሰማኸኛ ወንድሜ
ፕሊዝ ሰምተህ ማታውቅ ከሆነ ዝም በላ። ከበላይ አለ ይተርጉምልህ እሱ። አሁን እኮ ስማኛ እኔን ቆይ ለምን ሰማለሁኝ? ምክንያቱም መረጃ ማታመጣ ከሆነ ለምን ሰማለሁ? አታውቀውም እኮ በነ ይኸው 15 ቀን ሆነኝ ስላላ ከገባውኝ ዘሆን ማመጣቸውን ቶፒክ ሰምተን አናቅም ነው የምትሉት። የእኔ ችግር ሳይሆን የውስጣቶቻችሁ ችግር ነው። አሁንም እየሳክ ነው። እነ ሞኛቱን ሰምቼ አላቅም ካልክ በኋላ እየሰማኸኝ በጊዜር ስማኝ እሺ። እኛ ይሄ መመሪያችን ልጅ የሚባለው ነገር አናዶህ ከሆነ ኢየሱስ ክርስቶስ ልጅ የተባለበት ነገር ደግሞ ተሰምቶ ከሆነ ወንድ ልጅ አታምልኩ የሚባለው እንደኛው እንደ ሰው ልጅ ስለተወለደ ነው። ገባህ? አታምልኩ የተባለው ለዛ ነው። እንደኛው ተወልዶ ነው። እንደኛው ይበላል፣ እንደኛው ይጠጣል፣ እንደኛው ይደክመዋል፣ ይተኛል። ይሄ እንኳን ሐዲስ አንተ ያልከው ራሱ ሐዲስ ትክክለኛ ሶሒህ ቢሆን ራሱ ገባህ? አላህ በዛ መልኩ መስሎ ለረሱል ቢወርድላቸውና ቢያውት እንደውም ወደ ኢስራ ወደ ሰማይ ሲወጡ እሳቸው አይተውታል። ዱንያ ላይ ማንም አይቶት አያውቅም። ከአላህ ጋር ተገናኝተዋል። ግን አንተ ያ ነገር ይሄ ነብዩላህ ኢሳ እንደዚህ መባላቸው እያናደደህ ከሆነ ይሄ የሰው ልጅ ድክመት ነው። ይሄንም እንትን የሚለው ሰው ማንኛውም ደካማ ስለሆነ ፈጣሪ ሊሆን አይችልም ነው እንጂ የተባልከው። እሺ ያዝ። እሺ ማይከል ተቀበል። ለዚህ ልጅ አሁን አይምሮን የሰፋው ምንድነው? እሱ አምላክ እንደዚህ ነው የሚለውን አጥሮት እሱ ጋር ሲመጣ ግን አይ እንዲህ ከተገለጠ ምን ችግር አለው? የእናንተ ጋር ግን ክርስቶስ ያ በስጋ የተገለጠው ይበላል ይጠጣል፣ መድከም እንደዚህ ታይቷል። አምላክ አይደለም፣ ይሄ ሰው ባህሪ ነው። እኛ ፍጹም አምላክ ፍጹም ሰው ብለን ነው የምናምነው። ይህንን ግን ቁርአንህ ላይ ቅድሚያ አፕላይ ላድርግብህ። አላህ ለምንድን ነው የማይበላው? ድፍን ስለሆነ። እኔ ነኝ ያልኩት አይደለም። ምክንያቱም ሱረቱ ኢኽላስ ቁጥር 3 ላይ አላህ ማስወጫና ማስገቢያ የሌለው ድፍን ነው ይላል። ድፍን ከሆነ ደግሞ ሆድ የለውም ብለው አስቀምጠውታል። ይህን ጠበሪ ማየት ትችላለህ። ሆድ የለውም። ሆድ ከሌለው ደግሞ ምንም ሊያስገባ አይችልም። ለዛ ነው መብላት ያልቻሉ። ድንጋይ አይበላም። ሱረቱ ኢኽላስ ግባ። ሱረቱ ኢኽላስ ሱረቱ ኢኽላስ ግባ። ሱረቱ ኢኽላስ አያ 3 ላይ አላሁ ሰመድ ማለት ኢብን አባስ ሲፈስረው አላሁ ሰመድ ማለት ማስገቢያ ማስወጫ የሌለው ድፍን ጠጣር ማለት ነው ብሎ አስቀምጧል። ወላሂ በጣም ተዋሻለህ። ወላሂ ተዋሻለህ በጣም። ቆይ ክርስቲያን ይክፈትለት። ተረጋጋ። ለምንድን ነው ልጅ የሌለው ያለውን ስለ ልጅ አናዶ ነው? እሺ ማይኬን አትያዙብኝ። እኔ ልጨርስ። ዝም ብዬ አልናገርም። አውራ እኮ ታግሻ አዳምጫለሁ። ልጨርስ። አዳምጥ። እሺ ማይኩን አትያዙት ግን። እሺ ቀጥል። አዳምጥ። ልጅ የሚለው አናዶህ ከሆነ ካልከኝ ልጅነት አያናድደንም። እንኳን ክርስቶስ የአብ የባህሪው ልጅነትን ተውና ዕብራውያን ምዕራፍ 1 ቁጥር 2 ላይ እንደሚናገረው እሱ የባህሪው ልጅ ነው። እኛ ራሳችን የእግዚአብሔር ልጆች ተብለን እንጠራለን። ሮሜ ምዕራፍ 8 ቁጥር 15 ጀምሮ፣ ዮሐንስ ወንጌል ምዕራፍ 1 ከቁጥር 13 አካባቢ ላይ አስቀድሞ በእንትንም ያሉት ኢቨን እስራኤላውያን ራሱ የእግዚአብሔር አባታችን ብለው ይጠሩታል። ዘዳግም ምዕራፍ 14 መመልከት ትችላለህ። እጅግ ብዙ ቦታ ላይ እኛ ራሳችን ልጆች ተብለን እንጠራለን። ምናፍርበት አይደለም። ነገር ግን አላህ ሚስት ስለሌለው ልጅ አለህ ሲባል ሰማይ ልትቀደድ፣ ተራሮች ሊናዱ፣ ምድር ልትሰነጠቅ ትቃረባለች ከዚህ ንግግራቸው ባይቆጠቡ ይላል። ለምን? አራማን ልጅን ያዘ ወለደ ብለው ስለተናገሩ ይህ ከባድ ንግግር ነው ይላል። ሱራ ስንት? 19 ከ89 እስከ 93 ሱራ 5 18 ላይ ቆይ ይህንኑ ይደግመዋል ማለት ነው። አላህ ልጅ እንዲህ አንገበገበው ምንድነው እሱ? ነገር ግን ጾታ እንዳለው ማሐፀን ላይ እንኳን እንደሚነፋ ሱራ 66 ቁጥር 12 ላይ የመሬምን ቀሚስ ገልቦ ማሐፀኗ ውስጥ እንደነፋ አስቀምጦታል። ማሐፀኗ ላይ ይህንን ደግሞ ተፍሲር አልቁርጡቢ ሲፈስረው ይህን ያደረገበት ምክንያት ስሜቷን ለማምጣት ነው፣ ማሐፀኗ ውስጥ የነፋው ብሎ አስቀምጦታል። አላህ ደግሞ ጾታ የለውም አለው። ይኸው ቢያን አልተልቢስ አልጀሚያ ሼክ አልኢስላም ወይም እብኑ ተሚያ 7ኛው ሙጀለድ 290 ፔጅ ላይ አላህ ፂም የሌለው ፍሪዛም ወንድ ነው፣ ወንድ ልጅ ብሎ አስቀምጦታል። ክፈትልን ክርስቲያን። መምህር እንኳን ደህና መጡ። እንኳን ደህና ቆየን። እንዴት ነህ? እሺ ይቅርታ አንድ ያናግረኛል። እፎይ በነገራችን ላይ አንዴ መምህር ሰላም ይበሉ።
ሁላችሁም እንደምን ዋላችሁ፣ እንደምን አመሻችሁ። እንኳን ለጌታችን ኢየሱስ ክርስቶስ የዕርገት በዓል በሰላም አደረሳችሁ። ለእመቤታችንም 21 ነው መገለጧ ነው። እንኳን አደረሳችሁ እያለሁ። እሺ ቀጥሉ። አሜን። እንኳን አብሮ አደረሰን። እሺ አስወጣው እንደ ቃል ከታች ወደ ክርስትና መጥቼ ነበር ያለውን ልጅ አስወጣው ነው ወጥቶ ላይ ራሱን ጧላ ሰጠውት ላክና አስገባው። መልካም ዘናበል አረብኛውን አንብበ የምተረጉም ከሆነ እንቀጥላለን። አንብበ ማተረጉም ከሆነ በወደ አንብቤዋለሁ የምትል ከሆነ አይሆንም። በድምፅህን ከፍ አድርገህ ታነባለህ፣ ሰዎች እየሰሙ ከዛ ለኦዲየንሱ ተተረጉምላቸዋል። እኔ ስናገር እኮ ታደራርበዋለህ ነው። ለምንድን ነው ማሰማኝ እኮ? አዲሱን አንብብና ተርጉም። ክፈትለት ክርስቲያን። ከዚህ በፊት እንደነበሩት ይኸው ላይ በላይ እኮ ነው የምትናገረኝ። ከዚህ በፊት እንደነበሩት አዋራኝ እኮ። አንተና አጠፋ እኮ አንተ ምን አይነት ፋውል ሰራ መሰለ? የሆነ ሰዓት ላይ ትሪት ሳደርግ ምን አደረግ በውስጥ እያነበብክ የሆነ ማይሆን ነገር ውስጥ ገባ የሚለውን መካድ መሸምጠት ጀመርክ። ሽምጠታ ውስጥ እንግሊዝኛ ታደርግ ክርስቲያን፣ አረብኛ አድርገው። አረብኛ ይችላል፣ ፐርፌክት ነው ልጁ። ሰው ራሱ አንብቦ ለአንተ መስሎ ነው እንጂ እኔ እንደዛ አላደረግኩም ነው። አድርገሃል። ታማኙንና ተርጉመው አዲሱን አረብኛውን አድርግለት። አረብኛውን አድርገው ክርስቲያን። ከመጀመሪያ ጀምረህ አንብበህ ተርጉመው። እሺ አንድ ነገር ግን ልንገርህ። ምንም አትንገረኝ። ሀዲሱ ያለውን ብቻ አንብበህ ተርጉም። እዚህ ውስጥ ሰነድ የለም። ሰነድ የሚባለው ረሱል ሰለላሁ ከተናገሩት ያሰነፍ ሙታ አዳምጥ፣ አሊያም ወደ እንጦሮጦስ ልካለሁኝ። እስካሁን የታገስኩ እኮ አንብበህ እንድተረጉም ነው እንጂ እንድቀጥፍ አይደለም። ምስሬ ቁጭ ብለህ አንብበህ ተርጉም ነው የተባልከው። እዚሁ ቁጭ ብሎ ሊያታለኝ ቀይረው፣ ክርስቲያን ቀይረው። አሁን ቅድም እንደዛ አዋርጄ መረጃ አምጥቼ አሳይቼ አሁንም ልቀጥፍ ፊቴ ምን ይላል? ማይገስ ወደ ቁርአኑ እንሂድ። በዚህኛው ቁርአን ተስማማን፣ ወደዛ እንሂድ። ለምንድን ነው አንሄድም? ይሄንኛውን አረብኛውን አንብበህ ትተረጉማለህ ለኦዲየንሱ፣ ውሸታም ስለሆንክ ማለት ነው። ቅድም እንደዛ ስል እኔ ያኛው ሼም ዞት እንኳን ምን አለ? አይ እኛ ዘወል እንትን ሳትለን እሱ ቢዋሽም እኔን ለፈኝ ብሎ እሱን ተውኩት፣ አንተ ስቀጥፍ አይቶ ማለት ነው። አሁን እዚህ ቁጭ ብለህ ደግሞ አዳምጥ ስንት ቆይተህ እንደገና ልዋሽቶ እንዴ? አይንን በጨው እያጠብክ እንዴት? ማንን ነው የምታታልለው? ማንን ነው የምዋሸው? በትንሹ ይህንን ከ10 ከ20 ከ30 ጊዜ በላይ አንብቤዋለሁኝ እኮ። ይሄንን ብቻ ሳይሆን የእናንተ ሙፈሲሮች በዚህ ጉዳይ ምን ይላሉ የሚለውን አንብቤ ነው የምመጣው። አንብብ አላነብም የለም ውሸት ነው ይላል። ቼን ኦፍ ናሬሽን የለውም፣ እስናድ የለውም፣ ቼን ኦፍ ናሬሽን የለውም። እውነት ወደ ነብዩ አይሄድም። ምን ይላል? ሰመሪ ኦፍ ደ ሀዲስ ስኮላርስ ሩሊንግ ካለ በኋላ ምን አለ? አውተንቲክ ዊዝ ቼን ኦፍ ትራንስሚሽን ትሬሴብል ባክ ቱ ደ ፕሮፌት። ማን ጋር የሚደርስ ይላል? ነቢዩ ጋር። ቼን ኦፍ ናሬሽን የለም ይለኛል። አሁንም ደግሞ ቼን የለውም ይላል፣ ስናድ የለውም። ማን ጋር የሚደርስ ነው? ትሬሴብል ባክ ቱ ደ ፕሮፌት። መጽሐፉን ላውጣልህ ከፈለክ። መጽሐፉን ትፈልጋለህ? መጽሐፉ ላይ ታነባለህ? ክፈትልኝ ማይከና እንዴ። መጽሐፉን ትፈልጋለህ? ሃርድ ኮፒውን። እኔ እኮ የፈለግኩት እስከኛ እስኪደርስ ድረስ ያለውን ሰነድ ነው እንጂ ከነብዩ እስከ ነብዩ አይደለም የተፈለገው። ሰነድ የሚባለው ሲጀመሩ እሱ አይደለም። ይኸው አንብብ፣ ከላይ አንብብ፣ እንትን በለው ቀይረው፣ አንብብ፣ አንብብ። አታሳየው፣ አታሳይ ሙሉውን፣ አንብብ፣ ሙሉውን አታሳየው፣ ክፈለው። ማያነብ ከሆነ እልክሃለሁ ማለት ነው። አታነብም? አታነብም? አንድ ወደዚህ አስጠጋው። ይቀልዳል። ቻው። ቀልድ ነው እንደያዘው አስጠጋለት። የነብይን ሱና ዛ አትምጣን። ተደሞ ነብይና እንዴ ሙሐመድ ነው እንደዛ የሚለው። አንብብ፣ አንብብ። ደደብ ናቸው። ተረቅም አንብብ፣ አንብብ፣ አንብብ። አስጠጋ ብላላ። ሀዲስዬ አንብብ።
ልክ እንደ ጅብሪል መጥቼ ነብይህን እንደጨመቀው አንተ መጭመቅ አለብኝ? አንብብ። ስድቡን ተወውና የተጨመክ ንፍጥ ነህ እኮ አንብብ። የደረቀ ንፍጥ። ነብይህ ንፍጥ መድኃኒት ነው፣ ነብይህ ንፍጥ መድኃኒት ነው ብሎ ህፃናትን ሲግጥ ቆይ ተረጋጋ። ነብይህ መድኃኒት ነው እያለ ንፍጥና ለአጭ ይግት ነበረ። ከመቃብር ሬሳ አውጥቶ ንፍጡን ይግት ነበር፣ ለአጩን ይግት ነበር። አንብብ ነው ያልኩህ። አሁን እዛ ሌላ ታሪክ ውስጥ አትግባ። ዝቅ አድርገው አዲሱን ክርስቲያን። ለዘመናት እንደቀጠፋችሁብን የእናንተ ገመና ሲወጣ ትናደዱ። ተረጋጉ። ውሃ ጠጡ። ጥሩ ነው ውሃ፣ ባይዞይ በጣም ጥሩ ነው ውሃ። ሰውነታችሁን ቀዝቀዝ ያደርጋል። አህመድ በደንብ ተረጋጋና ታወራኛለህ አይሻልም? ስለማታውቀው ማለት ነው። ሁሴን እንኳን ደህና መጣ። ልታውቀው አችልም። እስልምና ማለት ነው ጥልቅ ነው እስልምና ማለት። እንዳንተ አይነቱ ንፍጣም ሊያወራለት አይችልም፣ ሊተነትነው አይችልም። በሊቅ ሱራ 16 ሱራ 16 ሱራ 16 ከ43 እስከ 44 አታውራ። የሌለ ነገር አታውራ። ቁርአንን ያልኩህ ቁርአንን የጠቀስኩት ሱራ ዩኑስ ልትፈስረውና ልታነበው አይችልም። ሱራ ዩኑስ 94ኛው አያ ላይ ክርስቲያኖች ለሙሐመድ ያዛል። ስለዚህ አንብብ። በግ ነህ አልኩህ። ጅል በግ አንብብ። ጅል በግ የበግ ጅል እንስሳ እንኳን ደህና የሚያመላክት አለ። ቤቷን አውቃ ትመጣለች እንስሳ። አንተ ለራስህ የራስህን ቤት ወቅ። መጀመሪያ ቤትህን ወቅ። ሰው ቤት አትግባ። ይቅራ ትርምስምስ ያለውን የራስህን መጽሐፍ አስተካክለህ እስቲ እሱን አስተምራቸው ለቤተሰቦች ማለት ነው። አትበሳጭ። አንብብ ነው ያልኩህ። ነብይህን እኮ አንብብ ነው ያለው። አንብብ ነው ያልኩህ። አንተ ንፍጥ ነህ አልኩህ። ምንም እንደዚህ ብለህ እኔ አታናድደኝም። ኧረ ተው የእኛን ቁርአን አይደለም የምንጠብቀው፣ ቁርአናችንን አላህ ነው ውረድ፣ ይብቃ። እኛን ቁርአን አላህ በቃሉ ውረድ፣ ፕሊዝ ውረድ። በቃ ችግርህ መንግስት ይፈታል፣ ከኔ ጋር አይደለም። ሜቢ እስካሁን ድረስ አላጺም የለውም አለው። እሱ ችግርህን ከነብይህና ከአላህ ጋር ጨርሱ፣ ከኔ ጋር አይደለም። እኔ ሀዲስህን ያነበብኩህ